ቆየሽ? የኔ ጥያቄ ቀጥይ። እንትን ነበር። አንድ መንፈስ ከታሰረ እህ ለምን ስራውን አያቆምም? እናም ደግሞ ለምን አይታዘዝም ሲጠራ? ሲቀጥል ደግሞ ማለት እህቴ ናት። በጣም ብዙ ጊዜ እንትን ቦታ ጸበል ቦታ ቆይታለች። እናም ደግሞ መንፈሳዊ ህይወቷንም እግዚአብሔር ይመስገን አስተካክላለች። ግን መንፈስ ተሸኝቻለሁ ይላል፣ ግን ደግሞ ተመልሶ እንትን ይልባታል። እናም ደግሞ እዛው ያለችበት ገዳም እንደዚህ አውደ ምሕረት ላይ ፋውስ ሲሆን ያደፍጣል። ምንም ቢቀጠቀጥም ቢገረፍም ምንም እንትን አይልም። ልክ ገብታ መቁጠሪያ ስግደት ጸሎት ላይ ምናምን በጣም ይረብሻታል። ሲነሳባት ደግሞ በጣም ሰው ያሳድባታል፣ ይጠላታል፣ ከግድግዳ ያጋጫታል ምናምን በጣም ብዙ ነገር እንትን ይላታል። ለምን እንትን አይልም? እግዚአብሔር ይመስገን ቆርባለችም፣ ትሰግዳለች፣ ትጸልያለች። ግን ምናልባት አሁን ቤተሰብ ማለት አያታችንም እናቷ ምናምን ንስሐ አልገቡም። ምናልባት በእነሱ ምክንያት የሆነ የመንፈስ ጉልበት የሚያገኘው ይሄ ነው ጥያቄ የሆነብኝ። መልካም። ጸበል ቦታ ነው እንደዚህ የሚሆነው? አዎ ያለችው ጸበል ቦታ ነው። በጣም ብዙ ጊዜ ሆናት። መልካም። እሺ ታለምዬ፣ መንፈስ የሚታሰረውም የሚሸኘውም እንደኛ መንፈሳዊ ብቃት ደረጃ ይወስነዋል። በነገራችን ላይ አንድ የኛ መንፈሳዊ ህይወት ማንነታችንም ይወስነዋል። መንፈሳዊ ብቃት ማንነት ማለቴ ወደ እግዚአብሔር ያለን ቅርበት አንደኛ ይወስነዋል። ሁለተኛ ደግሞ የምናደርገው መንፈሳዊ የአምልኮ ህይወትስ ከምን አንፃር ነው የሚለውንም ፍቅሩ ገብቶን ነው ወይስ መንፈስ እንዲሸኝ ብቻ ነው የምንታገለው ትግል? የእሱ ዓላማችንም ይወስነዋል። መንፈሳዊ ብቃታችንም ይወስነዋል። ይሄን ያዙልኝ። አሁን የምነግራችሁን ነገር እያንዳንዱን ያዟት ነጥቧን። አንደኛ መንፈሳዊ ብቃታችን ማለቴ ያለን መንፈሳዊ አቋም ምን ያክል ነው? ጠንክረናል? እሱ ይወስነዋል። ሁለተኛ ደግሞ ዓላማችንም ጭምር ይወስነዋል። አሁን መንፈሳዊ ብቃት ደረጃ ስላችሁ ለምሳሌ መንፈሳዊነታችን ወጣ ገባ የሚል ከሆነ መንፈሳዊነታችን ወጣ ገባ ስላችሁ አንድ ሰሞን ብርቱ አንድ ሰሞን ደካማ የምንሆን ከሆነ ይሄም ይወስነዋል። ሁለተኛ ደግሞ ካለብንም ውጊያ አንፃር ደከም ያለ መንፈሳዊ ማንነት ካለን ደከም ያለ ለምሳሌ ብዙ ጠላቶች ያሉት መንግስት ወይም ንጉስ ብዙ ሰራዊት ነው አይደል ማሰለፍ የሚጠበቅበት፣ ምክንያቱም ከጠላት ውጊያ ጋር እንዲመጣጠንለት ማለት ነው። ካልሆነ ግን ብዙ ሰራዊት ኖሮት ጥቂት ወታደር ካሰለፈ ጦርነቱን በድል አያጠናቅቅም። እንዳለበት ውጊያ መጠን የሱም ዝግጅት ያስፈልገዋል ማለት ነው። ብርቱ ጠላት ያለበት ብርቱ ወታደር ብርቱ ሰራዊት ሊኖረው ያስፈልጋል። ግን ብርቱ ጠላት ያለበት በጥቂት ሰራዊት ጠላቱን ድል ሊቀዳጅ አይችልም። እና አንዴም ይወስነዋል። መንፈሳዊ ብቃት ያልኩሽ ይሄ ነው መንፈሳዊ ማንነት። ሁለተኛ እና ደግሞ ዓላማም ይወስነዋል። ከእንዴት በፊት ለምን የሚለውን ካላወቅ በቅርቡ ታቆማለህ የሚባል ዓላማ አለ፣ የሚባል አባባል አለ። ዓላማችንም ይወስነዋል። አሁን ለምሳሌ አንዳንዱ መንፈሳዊ ሕይወት የጀመረው ካለበት ጊዜያዊ ችግር ብቻ እንዲላቀቅ ብሎ ነው። ለምሳሌ ሆድ ቁርጠት ከያዘው ከሆድ ቁርጠቱ እስኪላቀቅ ድረስ ነው የእሱ መንፈሳዊ ትጋት። ሆድ ቁርጠቱ ካቆመ በቃ መንፈሳዊነቱ ይቆማል ማለት ነው። የሆነ ቦታ ያቆማል። ወይም አንዳንዱ ደግሞ ጥረቱ ትጋቱ ሁሉ የሆነ ችግር ቤተሰቡ ላይ ያለ ችግር ወይ ለቤተሰቡ ሰላም ብሎ ሊጸልይ ይችላል። ቤተሰቡ ወደ ሰላም ከተመለሰ በቃ የእሱ መንፈሳዊ ማንነት ይቆማል ማለት ነው። አንዳንዱ ደግሞ በህይወቱ ላይ የሆነ ግብ ደረጃ ላይ እስኪደርስ ድረስ ብሎ የሚጀምር አለ። ያ የልቡ መሻት ካገኘ በቃ ያቆማል ማለት ነው። ለእንደዚህ አይነት ሰው ልዑል እግዚአብሔር በትንቢተ ኤርምያስ ላይ ምዕራፍ 2 ቁጥር 27 ላይ ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ግን ተነስተህ አድነን ይሉኛል ይላል እግዚአብሔር አምላክ። ፊታቸውን ሳይሆን ጀርባቸውን ሰጡኝ፣ በመከራቸው ጊዜ ግን ተነስተህ አድነን ይሉኛል ይላል።
እና እንደነኛ አይነት ሰዎችም አሉ። አንዳንዱ ደግሞ እንደ ቅዱሳን የሆነ ደግሞ ፍቅሩ ገብቶት እስከ ዛሬ ድረስ ከአምላኩ ውጪ ላሳለፈው ህይወት እያንገበገበው እስከ ዛሬ ድረስ ከአምላኩ ተለይቶ ባሳለፈው ጊዜው እያንገበገበው ፍቅሩ እያቃጠለው መንፈሳዊ ተጋድሎ የሚጀምርም አለ። ይሄ ሰው እስከ መጨረሻው ይወጣዋል። ፍቅሩ ገብቶት የሚጋደል የሚነሳሳ ሰው፣ ዘላለማዊ ህይወቱን እያሰበ የሚጋደል ሰው መቼም ቢሆን አይወርቅም። ዘላለማዊ ህይወቱንና የአምላክ ፍቅሩን እያሰበ አይወርቅም መቼም ቢሆን። ቅዱሳን በበረሃ በተጋድሎ ያጸናቸው አንዱ ትልቁ ምክንያት ምንድነው ከተባለ አንደኛ የአምላካቸውን ፍቅር እያሰቡ፣ ሁለተኛ ደግሞ የሚጠብቃቸው ርስት መንግስተ ሰማይ እያሰቡ እስከ መጨረሻው ይወጧታል። አስቸጋሪ የሆነ ፈተና ቢገጥማቸው እንኳን ይወጧታል። እነኚህ ሁለቱን እያሰቡ ማለት ነው። ጽድቁን የአምላክን ፍቅርና የሚያወርሳቸውን መንግስት እያሰቡ ማለት ነው። ዓላማው ይወስናል ያልኳቸው አንዱ ከዚህ አንጻር ነው። ይሄ ይወስነዋል እና ይህንን ማሰብ ያስፈልጋል ለማለት ያክል ነው። እህቴ በተለይ አሁን ለምሳሌ የኃጢአት ግብር እየሰጠ ነው ዲያብሎስን። በአንድ በኩል ደግሞ የፈለገ ሺህ ጊዜ ብንሰግድ ብንጸልይ በከፈትንነት በር ይገባል ማለት ነው። ጠላትን የፈለገ አውሬን ብታባር አውሬ የሚያስገባበትን አጥር ወይም ግድግዳ ካልዘጋኸው ነገም ተመልሶ ጠላት በዛ በተከፈተው አጥር መግባቱ አይቀርም፣ ይገባል። አሁንም ይወጣል። አባረርከው፣ ጸበልም ሄደ ቅዱስ ቁርባንም ተቀብለ ምንም ብለ ብቻ አባረርከው፣ ግን አጥሩን አልደፈንክም። አጥሩን አልደፈንክም። ስለዚህ በተሰበረው አጥር ይገባል ጠላት። ነገም ምንድነው ቆይ ትላለህ፣ ግራ ትጋባለህ። አባራለሁ ተመልሶ ይገባል። አባራል ምንድነው ችግሩ ሲባል የሆነ ቀዳዳ አለ ማለት ነው። ያንን ቀዳዳ መድፈን ያስፈልጋል ማለት ነው። እንደነኛ አይነት ነገር ካለ ማለት ነው። እና በዚህ ምክንያት ይሆናል እህት አለምዬ። ግን አንድ ጥያቄ ልጠይቅሽ። በነገራችን ላይ ወንድሞች፣ ሰይጣን ተስፋ ለማስቆረጥ ብዙ ጥረት ያደርጋል። በተለይ የውጊያውን ስልት ካላወቅንበት የውጊያው ስልት ምንድን ነው ካላችሁኝ፣ ቋሚ መንፈሳዊ ህይወት ያስፈልጋል። ሰይጣን ተሸኘም አልተሸኘም ቋሚ መንፈሳዊ ህይወት ያስፈልጋል። የተረጋጋ መንፈሳዊ ህይወት ያስፈልጋል። ነገና ከነጎዲያ ማይቋረጥ መንፈሳዊ ህይወት ያስፈልጋል። እንደዛ ከሆነ ጠላት አይመጣም። ሲጀመር እኛ ጋር ታጥሯላ። ህይወታችን ታጥሯል። ቋሚ የሆነ መንፈስ እሱ ቢመጣም ባይመጣም ንቁ ነክ። ጠላት የሚመጣው የሆነ አዘናግቶ ነው የሚመጣው። ወይ ይዘናጋልኛል አንድ ቀን ተስፋ ይቆርጥልኛል ብሎ ነው የሚመጣው። የኛ መንፈሳዊ ህይወት ግን ስቴብል ከሆነ ምን ጊዜም ቢመጣ እኛ ዝግጁ ነን። ህይወታችን የተዘጋጀ ነው። ንቆሽ ነን ሁሌም። ስለዚህ ቢመጣ እንኳን ተስፋ ቆርጦ ነው የሚሄደው። ይሄማ ተስፋ ይቆርጥልኝ መቼም ብሎ ተስፋ ቆርጦ ይሄዳል ማለት ነው። ለምሳሌ አንተ ለምንድን ነው ቅዱስ ቁርባን የተቀበልከው? ለጊዜው መንፈሱን ለማሸኘት ብለህ ነው ቅዱስ ቁርባን የተቀበልከው? ለማሰር ብለህ ነው? ለማሳሰር ብለህ? ለዛ ብለህ ከሆነ አጋንንቱ ቆይ ይሄ ልጅ ቅዱስ ቁርባን ቢቀበልም ስጋው ደሙን ቢቀበልም ቢጸልይም እኔን ለማሸኘት ብሎ ስለሆነ እየታገለ ያለው እንደምን ብዬ ብቋቋም ተስፋ ይቆርጥልኛል፣ በቃ ንስሐ ብገባም ስጋው ደሙን ብቀበልም ጸበል ብጠመቅም ምንም ትርጉም የለውም፣ በቃ ታገልኩኝ ብሎ አንድ ቀን አማሮ ተስፋ ይቆርጥልኛል፣ ስጋው ደሙን መቀበሉንም ያቆምልኛል ብሎ ያቅሙን ይታገላል ዲያብሎስ። ወጣ ገባም እያለ ወጣ ገባ። ስጋው ደሙ ስትቀበል ወጣ ይላል። ስትቀበል አምልጪ ነው፣ እግሬ አምልጪ ነው፣ እግሬ አውጪ ነው። ከዛ በኋላ ከተወሰነ ቀናት በኋላ እያዘናጋ ደግሞ ተመልሶ ይመጣል ማለት ነው። ጸበል ስትጠመቅ ዞር ይላል ለጊዜው፣ ወይም ሰራዊቱን እያጋፈጠ እሱ አድፍጦ ዝም ይላል። እንዲህ እያደረገ ይፈታተናል፣ ያማራል ማለት ነው። እና ዓላማህን ግን አትወክር።
መንፈሳዊ ሕይወት ስንይዝ ቋሚ የሆነ መንፈሳዊ ሕይወት መሆን አለበት። ጠንከር ሲልብን ፈተናው በመሃል ሱባኤ ትገባለህ። ከዚህ ውጭ ግን ቋሚ የሆነ መንፈሳዊ ሕይወት ለምሳሌ ነገ ከነገ ወዲያ ማዘልቀውን ጸሎት መጀመር የለብህም። ሰምታችሁኛል አይደል? ምን አልኳችሁ? ሰምታችሁኛል? ነገ ከነገ ወዲያ የማዘልቀውን ጸሎት መጀመር የለብህም። ትክክል። ስትይዝ የሆነ ቋሚ የሆነ ጸሎት መያዝ አለብህ። አንዳንዱ አሁን በስሜት ጸሎት የሚጀምር አለ። አብዛኞቻችን እኮ በስሜት ጸሎት ጀምረን የትኛውን ጸልየን የትኛውን ምንተው ግራ የገባን እኮ ጥቂቶች አይደለንም። የሆነ ቦታ ላይ ይሄ ጸሎት በጣም አሪፍ ነው ሲባል ነው እሺ ብሎ ይጀምራል። ከዛ በኋላ ሌላ ቦታ ላይም ደግሞ ስለሆነ ጸሎት ይሰማል። ይሄም ጸሎት እጅግ በጣም ወሳኝ ነው ሲባል ይሰማል። አረረ ይሄም ጸሎት እንዳያመልጠኝና ይጀምረዋል። ከዛ ሌላ ቀንም ሌላ ቪዲዮ ወይ ስክሮል ሲያደርግ ይሄ ጸሎት አምልጣችሁ ሲባል ደግሞ ይሰማል። አረረ ልጀምር ይልና እሱንም ይጀምራል። ከዛ በኋላ ሁሉንም ጸሎት ቢጀምረው 5 ሰዓት ድረስ አያልቅም፣ ወይም ደግሞ 10 ሰዓት ብቻ በቃ ቀኑን ሙሉ ቢጸልየው የጸሎቱ ብዛት አያልቅለትም። ይሄ ሰው ከተወሰነ ጊዜ በኋላ እርግፍ አድርጎ ያቆማል ወይስ ይቀጥልበታል? ንገሩኝ እስቲ። ይቀጥላል ወይስ ያቆማል? ያቆማል። የትኛውን ጨብጬ የትኛውን ጸሎት ነው የሚጀምረው ብሎ ያቆማል። እርግፍ አድርጎ ነው የሚተወው። ደግሞም ጠላቱ ምን ይለዋል ውስጡ? ይሄን አሁን ይሄ ሁሉ ያልጸለይከው ጸሎት አለ ንገረኝ እስቲ ይለዋል፣ በውስጡ ሆኖ ማለት ነው። ድርሳነ ማርያም አልቀረ፣ አርጋኑኑ አልቀረ፣ ዳዊቱ አልቀረ፣ ውዳሴ ማርያም አልቀረ፣ ሰኔ ጉልጎታ አልቀረ፣ የመስቀል ጸሎት አጥር አልቀረ፣ የሰባቱ ድርሳን አልቀረ። የት ያልቀረ ጸሎት? በየወሩ የሚጸለየውንም ጸሎት በየቀኑ ያጸልየዋል። አሁን ገርላትን በወር አንዴ ከጸለይን በቂ ነው። ገርላትን ገርል በወር አንዴ። ግን በየወሩ የሚጸለየውንም በየቀኑ እንዲጸልይ ያደርገውና ኦቨር ያመጣበታል። እንደውም አንዳንዱ ለስግደት ሁሉ ጊዜ የሚያጥረው እኮ አለ፣ ከጸሎቱ ብዛት የተነሳ ማለት ነው። እንደዚህ ያደርገዋል። መጨረሻ ላይ ተስፋ አስቆርጦ አንድ ጸሎት አቡነ ዘበሰማያት እንኳን እንዳይጸልይ ያደርገዋል ማለት ነው። እንዲህ ያደርገዋል። በስግደት ዙሪያም ልክ እንደዚሁ ማይዘልቀውን ስግደት ያስጀምረዋል። ማይዘልቀውን ስግደት ከአቅም በላይ የሆነ ስግደት ያስጀምረዋል። ከዛ 1 2 3 4 ቀን እንደምንም ብሎ ይሰግዳል። ከዛ በኋላ ግን ያቆማል። የሆነ መንገድ ላይ ቆም ያደርጋል በቃ ሁሉንም። ይሄም ጥሩ አይደለም። ጾምም እንደዛው። ጾምም ልክ እንደዚሁ ከአቅሙ በላይ ያጾመዋል፣ ያስጀምረዋል። ከዛ በኋላ ግን የተወሰነ ቀን ገፍቶ ያቆማል። መንፈሳዊት ማለት እንደዛ አይደለም ወንድሞች። መንፈሳዊት ማለት ቋሚ የሆነ በየትኛውም ጊዜ ማይቋረጥ በስሜት ተነሳስታ የምትጀምረው ሳይሆን በቋሚነት የምትገፋበት ህይወት፣ እሱ ነው መሆን ያለበት። እሱ ነው መሆን ያለበት። እኔ በነገራችን ላይ ድሮ እንደዛ ነበር እኮ የኔ ገና መንፈሳዊ ጅማሮ ይለ ማምላክ የማልጸልየው ጸሎት አለ እንዴ? የማልጸልየው ጸሎት የለም ማለት ይቻላል። ያንን እጸልያለሁ። ከዛ በኋላ ያንን ደግሞ አይወና ይሄን ልትጸልይ ይሄን ልትቀርብ ቅር ይለኛል። እኔ ከራሴ መንፈሳዊ ተሞክሮ ገና ድሮ መንፈሳዊ ህይወት በሚጀምርበት ሰዓት የገጠመኝን ነው የምነግራቸው። ጀምረዋለሁ፣ ያንንም አየዋለሁ፣ እጸልያለሁ። ከዛ በኋላ ልክ ልጨርስ ደግሞ ይሆን በቃ ሌሎቹ ጸሎት ደግሞ ያጓጉኛል። እንዲህ ልትሆኑ እለዋለሁ በቃ። ከዛ በኋላ በለው አሁንም ሳስበው ሰዓትን አየዋለሁ፣ የለም በቃ ሰዓት የለኝም። በጣም ይገርመኝ ነበረ። ከዛ ግራ እጋባለሁ በቃ እንዴ እነኚህ ጸሎት እስከ መቼ የሚል ጥያቄ በውስጥ ይፈጠራል።
እና ደግሞ ተማሪም ነኝ እኮ በዛ ላይ ደግሞ ተማሪም ነኝ። ጥናት የማጠናበት ጊዜ ሁሉ እስካጣ ድረስ ስራ የምሰራበት አገልግሎት ማገለግልበት ጊዜ እስካጣ ድረስ ማለት ነው። ምክንያቱም የሁሉም አይነት ጸሎት ጥቅሙ ተነግሮኛል። የትኛውን ትቼ የትኛውን አቆማለሁ? መጨረሻ ላይ ግን አንድ ውሳኔ ላይ ደረስኩ። ምንድን ነው ሲባል ሁሉንም ጸሎት አየዋቸው። ሁሉንም ጸሎት ሳያቸው የሚመሳሰሉበት ነገር አለ። የሚመሳሰሉበት አንድ የሚያመሳሰላቸው ነገር አለ ካለ ምንድን ነው ካላችሁኝ፣ ሁሉም አንድ ጸሎትን መሰረት ያደርጋሉ። ምንድን ነው እስቲ ንገሩኝ። እስቲ እናንተ ላይ ጠይቅ። አንድ ጸሎት መሰረት ያደርጋሉ። ምንድነው? መዝሙረ ዳዊት። መዝሙረ ዳዊትን ማይነካ ጸሎት የለም። ሁሉም መዝሙረ ዳዊትን ይነካል። ያኛውም ድርሳነ ማየውም ሰይፈ ስላሴውም አርጋኖኑ ሁሉም ብቻ አላቸው። ይብዛም ይነስም መብዛትና ማነሱ ይለያያል መጠኑ። ግን በጥቂትም ቢሆን ጨረፍ እያደረገ መዝሙረ ዳዊት ማይነካ ጸሎት የለም። ይነካሉ። አረረ ለካ ዋናውን ትቼ ነው እንዴ ሌሎቹን ስሮቹን ለካ ምነካው፣ ጫፉን ቅርንጫፉን ለካ ማሰሰው፣ ዋና ስሩን ትቼ ነው እንዴ ያልኩኝ ለራሴ ማለት ነው። ከዛ አንድ በቋሚነት መዝሙረ ዳዊትን በቃ በቋሚነት ታከልኩኝ፣ ያስኩት። ይህን ጸሎት ምን ጊዜ መተው የለብኝም። ከዛ በኋላ ከመብራን ደግሞ ውዳሴ ማርያም እንዲህ ያደረኩኝ። ከዛ ሰብሰብ ባድርጌ እየጠቀለልኩ መምጣት ጀመርኩኝ። ከዛ ቋሚ ማድረግ ጀመርኩኝ ዋና ጸሎቶችን። ሌሎችን ግን እንደ አቅሜ እንዳለኝ ጊዜ መጠን የስግደት ሰዓቴን በማይነካ መጠን፣ ስራዬን በማይነካ መጠን፣ የቤተ ክርስቲያን አገልግሎቱን በማይነካብኝ መጠን፣ ትምህርቴን በማይሻማ በማይነካ አገልግሎቴን በማይነካ መጠን ሌሎችን እንደ አቅሜ ጊዜ እንዳለኝ መጠን መጸለይ ጀመርኩኝ ማለት ነው። እና እህት ወንድሞች፣ እዚህ ጋር የምመክራችሁ ነገር ምንድነው? ቋሚ የሚያደርጋችሁን ነው መያዝ ያለባችሁ። ብዙ ጸሎት ጀምራችኋል፣ ግን አቋርጣችኋል። ደግሞ የሆነ ቦታ ላይ ጀምራችኋል እኮ ግን የሆነ ቀን ደግሞ ታቋርጣላችሁ። ለምን? እንትን የለውማ ፕሮግራም ያለ ፕሮግራም ነው የምትጀምሩት ማለት ነው። ከሆነ ችግር ለመላቀቅ ብቻ ብላችሁ የጀመራችሁ ጸሎት ነው ማለት ነው። ቋሚ አይደለም ማለት ነው። እና ቋሚ አድርጋችሁ ያዙ። ስትይዙ የተረጋጋ መንፈሳዊ ሕይወት ይኑረው። ዛሬም ነገ ማይቋረጥ ስግደትም ልክ እንደዚህ ስትመጥኑ መጠኑን ለኩ። በየቀኑ ምን ያክል ስግደት ሳላቋርጥ ልስገድ፣ ምን ያክል መጠኑን እወቁት። ከዛ በቃ እናንተ የሞት ሽረት ትግል ማድረግ ያለባችሁ ቋሚ ከሆነ ጸሎታችሁ ጋር ነው። ጠላት ደግሞ ያ ቋሚ ያደረጋችሁትን ጸሎት እንዳትጸልዩ ነው የሚታገለው። ለምሳሌ መዝሙረ ዳዊት ከጀመርክ የዕለቱን ከጀመርክ ሰኞ ደህናውን ትጸልያለህ፣ ማክሰኞ ትጸልያለህ፣ ሮብን፣ ሐሙስን የሆነ ቀን ግን እንዳትጸልይ የሆነ ትግል ይገጥማል። ያኔ ነው በቃ ያንተ ትግል። ስግደትንም ልክ እንደዚሁ በቃ እኔ ሁሌ በየቀኑ ይሄን ያክል መስገድ አለብኝ ቋሚ ከያዝክ መስገድ ትጀምርና ቀላል ነው አይደል መሰለ፣ ግን የሆነ ቦታ ላይ ግን ይከብዳል፣ አትዘልቀውም ወይም አያሰግድም፣ ትግል ይገጥማል ማለት ነው። እና አንድ የምትረዱት ነገር ይሄ ነው ወንድሞች፣ ቋሚ መንፈሳዊ ሕይወት ይኑረን። በስሜት ተገፋፍተን ነገ ከነገ ወዲያ ማንዘልቀውን ስግደት መጀመር የለብንም። ነገ ከነገ ወዲያ ማንዘልቀውን ጸሎት መጀመር የለብንም። አንድ መረዳት ያለብን ነገር ይሄ ነው። ስለዚህ ጠላትን ማሸነፊያው መንገዱ ትልቁ ነገር ቋሚ የተረጋጋ መንፈሳዊ ሕይወት ሲኖረን። ቅዱስ ቁርባን አሁን ለምሳሌ ባገኘው አጋጣሚ ሁሉ የምትቆርብ ከሆነ ችግር ነው፣ ግን የሆነ ቋሚ ጊዜ ያዝ። ያችን ቀን ግን አታሳልፍ። ለምሳሌ እሁድን ከያዝካት በቃ እሁድ ቀን ያንተ የቅዱስ ቁርባን ቀን ምን ጊዜ ማድረግ የሆነ ስራ ቢገጥምህ ቅዱስ ቁርባን የምትቀበልበትን ጊዜ ማጠፍ የለብም። ያችን ቀን ማለት ነው ጠብቀህ ትቀበላለህ። እንደዚህ አይነት ቋሚ ነገሮችን ብናደርግ በጣም መልካም ነው።
እና ይሄ ቋሚ መንፈሳዊ ህይወት ካለ ጠላት ሲጀመር አይመቸውም። የአንተ መንፈሳዊ ህይወት ቋሚ የሆነ መንፈሳዊ ህይወት ስለማይመቸው አንተ ጋር መመጣ አይፈልግም ማለት ነው። አንድ የምንረዳው ነገር ይሄ ነው። ስለዚህ እህትሽን የምትነግሪያት ነገር ምንድነው? አንደኛ መንፈስ ለማባረር ብቻ ብላ መንፈሳዊ ተጋድሏን እንዳታካሄድ ንገሪያት። ሁለተኛ ደግሞ መንፈስ ቢጋለጥም ባይጋለጥም ቢሸኝም ባይሸኝላትም መንፈሳዊ ህይወቷ ሁሌም ስቴብል መሆን አለበት። ሶስተኛ ደግሞ መንፈሱ ላይ ከማተኮር ይልቅ ትኩረቷን የክርስቶስ ፍቅር ላይ ታድርግ። ፍቅሩን ትራብ፣ ፍቅሩን ትጣማ፣ ሁለምናይን ወደ አንተ ሳበው ትበል። ፍቅሩን እያሰበች ታልቅስ፣ ፍቅሩን እያሰበች ትስገድ፣ ትጸልይ፣ ቅዳሴውን ታስቀድስ፣ ቅዱስ ቁርባን ትቀበል። እየተረዳሽኝ እንደሆነ ተስፋ አደርጋለሁ። እሱን መፈለግ ስንጀምር ነው ያኔ ጠላት ለኛ ቦታ እኛ ውስጥ ጠላት መቀመጥ ማይችለው እሱን ብለህ ስትል ፍቅሩን ስታስብ ማለት ነው። አንዱ ይሄ ነው እና ይሄን እሱን እያሰበች ፍቅሩን እያሰበች እንድትሰግድ። ለምሳሌ ፍቅሩን እያሰቡ መንፈሳዊ ህይወትን ማካሄድ ማለት ምን ማለት ነው? ለምሳሌ ስንሰግድ ጠላታችን እያሰብን ነው የምንሰግደው ወይስ የክርስቶስን ሕማም እያሰብክ? አሁን ብዙዎቻችን እዚህ ጋር በጣም አተኩሩ ወንድሞች ፕሊስ። እየሰገዳችሁ ያላችሁት መንፈሱ ተጋለጠ አልተጋለጠ እያላችሁ ነው ወይስ የአምላካችሁን መውደቅና መነሳት መስቀሉን ተሸክሞ ወድቆ ተነስቷል እሱን እያሰብክ ነው የምትሰግደው? እሱ ላይ አተኩር። መንፈሱን ብቻ እያሰብክ ሆንክማ ትደክማለህ። እመነኝ ትደክማለህ አንድ ቀን። እሱን ነው እያሰብክ ያለው። ሕማሙን እያሰብክ ከሆነ ግን ትለመልማለህ። ጌታ መድኃኒዓለም በቸርነቱ ይጎበኛል። ስትወርቅ ስትነሳ ሕማሙን አስብ፣ ኃጢአትህን አስብ፣ መራራ ሞትን የሲኦልን መከራ አስብ። እነኝን እያሰብክ ስገድ። ተጋለጠ አልተጋለጠ እያልክ ግን አትስገድ። አንድ ይሄን መረዳት ያለብን። ስትጾም ምን እያሰብክ ነው የምትጾመው? መንፈሱን እያሰብክ ወይስ የክርስቶስን መራብ መጠማት እያሰብክ? በተራበ ሆዱ ተረገጠ ይላል። የተራበ ሆዱ ረገጡት ይላል አይደል መጽሐፍ ድርሳነ ማያዊ። ክርስቶስ ሲደበደብ ሲገረፍ ሐሙስ ማታ ከደቀ መዛሙርቱ ጋር ፋሲካን ካከበረ በኋላ ከዛ በኋላ አልበላም፣ አልቀመሰም፣ አልጠጣም። በባዶ ሆዱ ነበረ ሲረግጡት የነበረ የተራበ ሆዱን ይረግጡት ነበረ። ድርሳነ ማያዊ ላይ ተጽፏል። እሱን እያሰብክ ስገድ። ጾም። አዳምና ሔዋን በምግብ ምክንያት ገነትን እንዳጡ እያሰብክ ጾም። ይህን እያሰብክ ጾም። ሰዎች የተራቡ ነዳንን እያሰብክ ጾም። ሚላስ የሚቀመስ ያጡትን እያሰብክ ጾም። ኃጢአትን እያሰብክ ጾም። ይሄን ያኔ ጾም ኃይል ይኖረዋል። ስትጸልይ ደግሞ ቅዱሳን በመድኃኒዓለም ፊት የሚቆሙት ኪሩቤልና ሱራፌል የእሳት ልብስ የለበሱ እነሱ መሆኑን እያሰብክ በአምላክ ፊት መቆም እንደማይገባ እያሰብክ በመፍራትና በመንቀጥቀጥ ሆነ ጸልይ። ስትጸልይ ይሄን እያሰብን ልንጸልይ ይገባል፣ ልንሰግድ ይገባል። ያኔ ፍቅሩን እያሰብን መስገድ መጸለይ ጀምረናል ማለት ነው። ልክ ዳዊት ያለውን ቃል እያሰብክ ጸልይ። ዓይኖቼን ወደ ተራሮች አነሳው፣ ረዳቴ ከወዴት ይምጣ? ረዳቴ ሰማይና ምድርን ከሰራ ከእግዚአብሔር ዘንድ ነው እያለ ልክ ዳዊት እንደፈለገው የለም አንተም እሱን እየፈለክ ጸልይ። ረዳቴ ከወዴት ይምጣ እያልክ ስገድ፣ ጸልይ። ነፍሴ ወደ ሕያው አምላክ ተጠማች ይላል ዳዊት መዝሙር 41 ላይ። ነፍሴ ወደ ሕያው አምላክ ተጠማች፣ መቼ ደርሳለሁ? የአምላኬንስ ፊት መቼ አያለው? ጌታ ሆይ ዋላ ወደ ውሃ ምንጭ እንደሚናፍቅ ነፍሴ አንተን ተጠማች እያልክ ስገድ፣ ጸልይ። እሱን ተርበህ ተጠምተህ ጸልይ፣ ስገድ። ያኔ ጸሎት ስግደት ፓወር የሚኖረው ይሄኔ ነው። ዳዊት ምን አለ? አሁንም መዝሙር 62 ላይ በምድረ በዳ ምን ነው ከምድረ በዳ ጌታ ሆይ ነፍሴ ስጋዬ አንተን ናፈቀች ይላል አይደል? መዝሙር 62 ላይ አንባችሁ ከሆነ ስጋዬ አንተን እንዴት ናፈቀች ይላል። ይሄን እያሰብክ ስገድ፣ ጸልይ።
ያኔ አምላክን ታገኘዋለህ። ጠላትም እንዲህ አይነቱን ጸሎት መቋቋም አይችልም። እንዲህ አይነት ተመስጦ ያለውን ስግደት ራሱ መቋቋም አይችልም። እና ይሄን እያሰብን ልንሰግድ ልንጸልይ ይገባል ለማለት ያክል ነው። እና ለማዘናጋት ነው። ዞሮ ዞሮ የሄደ እየመሰለ በነገራችን ላይ የዛር መናፍስት ናቸው እንደዚህ እልከኞቹ። እህት ወንድሞች፣ እልከኞቹ የዛር መናፍስት ናቸው። ዛር መንፈስ ቋሚ መንፈሳዊ ሕይወት ከሌለም በቀር አናባረውም፣ በጭራሽ አናባረውም። የምር ቋሚ መንፈሳዊ ሕይወት ከሌለን ፍቅሩ ገብቶ ማንሰግድ ከሆነ አናባረውም፣ አታባረውም። የፈለገ ቢሆን ሄጃለሁ ቢልም አትመነው። ልብን አትስጠው። ሙሉ ለሙሉ አትተማመንበት። ሊያዘናጋ ይሞክራል። እና አንድ መርሳት የሌለብን ነገር ይሄ ነው ወንድሞች። ሌላ ደግሞ ስግደት ላይ፣ ጸሎት ላይ፣ ጾም ላይ እነኚህ ነገሮች ጨምር። ትህትናን ጨምር፣ ትህትናን ጨምር፣ ፍቅርን ጨምር፣ ሰውን መውደድን። ሰውን እየጠላ በሰው ላይ ቂም እያያዝክ የምትሰግድ የምትጸልይ ከሆነ ለምን ሚሊዮን አሰግድም? ጥቅም የለውም። ሰውን እየጠላ የምትሰግድ የምትጸልይ ከሆነ፣ ለሰው ክፋት እየተመኘ የምትሰግድ የምትጸልይ ከሆነ የእውነት ጥቅም የለውም። ልክ እንደዚሁ ትህትና ከሌለ ትዕቢትን ገንዘብ አድርገህ የምትሰግድ የምትጸልይ ከሆነ ጥቅም የለውም። እነኚህ ነገሮችን ልናርቃቸው ይገባል። እነኚህ ነገሮች ልናርቅ ይገባል። እና አንዱ ይሄ ነው። ሌላው ደግሞ ስጋ ወደሙን ጸበሉ ላይ ከማተኮር ይልቅ ስጋ ወደሙ ላይ ታተኩር። ንገሪያት ለእህትሽ። እህቴ ይሰማል አይደል? እህተ ጻድቅ ስጋ ወደሙ ላይ እንድታተኩር ንገሪያት። ጸበል ላይ ብዙ ሰው ቅዱስ ቁርባን ቶሎ ቶሎ ከመቀበል ይልቅ ጸበል መጠመቅ ይቀናዋል። ጸበል እኮ የስጋው ደሙን ያክል ፓወር የለውም እህት ወንድሞች። የስጋው ደሙ ያክል እኮ መንፈስን እኮ አይፋለምልንም። የምር ስግደትና ስጋው ደሙ ላይ ሙጥኝ በሉ። እነኚህ ሁለቱ ነገር ላይ ሙጥኝ በሉ እህት ወንድሞች። የምር ስጋው ደሙና ስግደት ላይ እስከምትቆርብ ድረስ አብዝተህ በርን ዘግተህ ስገድ። በርን ዘግተህ ስገድ እስከምትቆርብ፣ የቅዳሴው ሰዓት እስኪደርስ ድረስ። በስግደት በጣም የሚታወቁ አባቶች አሉ። መዝገበ ቅዱሳን የሚል ጸሎት ብዙ ቅዱሳንን ይነግረናል። በስግደት የታወቁ አባት በጣም በስግደት የሚታወቁ ቅዱሳን አባቶች አሉ። እዛ መዝገበ ቅዱሳን የሚል መጽሐፍን ስታነቡት ይነግራቸዋል። እና ስግደት ላይ በጣም አተኩሩ። እየሰገድክ ቁረብ። ልክ የቅዳሴው ሰዓት እስኪደርስ ድረስ አንተ ሰውነትን በስግደት አድርገን በርን ዘግተህ የትም አትሂድ። ከዛ ድክም ባለው ሰውነት ሂድና ቅዱስ ቁርባን ተቀበል። ግን ከሰገድን ላብ በላብ ስትሆን የለም እስከ ክንድ መታጠብ ትችላለህ። እስከ ክንድ ታጠብ። እስከ ክንድ ድረስ መታጠብ፣ እግርህንም ድረስ እስከ ጭን ድረስ መታጠብ ትችላለህ። ከዛ በኋላ ሂድና ቁረብ። ሂድና ምን ቁረብ። እና ደግሞ እንደዚህ እያደረክ ደግሞ እንደ አቅም ደግሞ እጅ ላይ ባለችው ትንሽ ነገር ምጽዋት የተራበ አብላ። መንገድ ላይ የወደቀ ሰው ካየ ሂድና እጅ ላይ 50 ብር ናለች፣ የ50 ብር ዳቦ ገዝተህ በዕለቱ ያለውን ቅዱስ አስበው። ማን ነው ያለው? ለምሳሌ የዛሬውን ቀን እንመልከት። ማን ነው የዛሬው ቀን? ማን ነው? ወንጌላዊ ቅዱስ ዮሐንስ። በቃ እሱን አስበህ ስለ ወንጌላዊ ቅዱስ ዮሐንስ ብለህ ስጠው። ለዛ ለሚማጸኑ ድሃ ለተራበው እሱን ስጥና ሂድና ቁረብ። የእውነት የሚገርም ጸጋ ነው የምታገኘው። ጠላት እንዲህ አይነት ተጋድሎ ላይ አቅም አይኖረውም። ሂድና ቁረብ። ከዛ ያንን ለነዳይ ሰጥተህ ማለት ነው። ሰግደሃል፣ ደግሞም እንደ አቅም የተራበውን አብልተሃል፣ ደግሞ ቆርበሃል።
እንዴት አይነት ደስ የሚል ተጋድሎ መሰላችሁ! ከእንዲህ አይነት ተጋድሎ የሚበልጥ የለም። ታዲያ እንዲህ ስታረጉ ስጋችሁ ብቻ አይደለም የሚጠቀመው፣ ነፍሳችሁም ጭምር ዘላለማዊ ደህንነቷን ታረጋግጣለች። ዘላለማዊ ደህንነቷን ታረጋግጣለች። ጠላትም ደግሞ እንዲህ አይነት ተጋድሎን ታዲያ ቀን በቀን እንዲህ መቁረብና መስገድ ስትጀምሩ ታዲያ ጠላት አርፎ አይቀመጥም። በምን ሊዋጋችሁ ይሞክራል መሰላችሁ? አንደኛ ዝለት ያመጣል። እንዳትሰግዱ የለም ድክም ያደርጋቸዋል። 1 2 3 ቀን መስገድ ሲጀምር በቃ ድክም ምንም ያደርግ የሆነ ላይ ድንጋይ የተጫነ ይመስል ሰውነትን ያደክመዋል። ታዲያ አንተ መሳሪያ አለ፣ ከአንድ መሳሪያ ምን ካልከኝ መቁጠሪያ ትጀልጠዋለህ። መቁጠሪያን ታነሳና ተነስ ከሰውነቴ ላይ ምን ትዘፈዘፋለህ? ሰውነቴ ላይ ተነስ እያልክ ብርቅ ብሎ ከአንተ ተነስቶ አብሮ እንዲሰግድ ታዘዋለህ ማለት ነው። ያኔ ይነሳል ሳይወድ በግዱ። በእምነት ከቀጠቀጥከው እመነኝ ይነሳል። የአንድ የምትወደውን ቅዱስ መልክ ጸልይ። መልኩን ለምሳሌ የቸሩ መድኃኔዓለም መልክ ጸልይና አሳጣው ለመድኃኔዓለም። ጌታዬ መድኃኔዓለም ስግደት ጀምሬ ነበር፣ ግን እንዳልሰግድ ጠላቴ ሰውነቴ ላይ ተዘፍስፎ አላሰግድ እያለኝ ነው። እናም ታነሳልኝ ዘንድ ይህን መልክን ጸልዬ በዚህ በተባረከ መቁጠሪያ በምቀጠቅጥበት ሰዓት ጠላቴን አንሳልኝ በልና መልኩን ጸልያ ተነስ በለው፣ ይነሳል። በመድኃኔዓለም ስም ብድግ ብሎ ይነሳል። አብረ ስገድ በለው፣ ተነስ ብቻ ሳይሆን አብረም ስገድ። ያኔ አብሮ ይሰግዳል። አንድ በዚህ ይፈታተናል። ሁለተኛ ደግሞ ሌላ በምን ሊፈታተን ይችላል ካልክ፣ ሴት ከሆንሽ የወር አበባ ባልተለመደ ሁኔታ ነው የሚፈታተንሽ ምርር እስክትይ ድረስ። ወንድ ከሆንክ ደግሞ ህልመ ሌሊት ይጫወትባል፣ ያሰቃያል። ለምን? መሮት እኮ ነው። እንዴት አድርጌ ከስጋው ደግሞ ላርቃት እኮ ነው። እንዴት አድርጌ ከስጋው ደግሞ ላርቀው እኮ ነው። አንተ ግን እንዲህ አይነት ምልክቶችን ስታይ ደስ ነው ሊል የሚገባው፣ ደስ ነው ሊል የሚገባው። ምክንያቱም ጠላት እረፍታቷል። አልሞት ባይ ተጋዳይ ነው እያደረገብህ ያለው፣ እየከፈተብህ ያለው ውጊያ። ስለዚህ እንዲህ አይነቱ ውጊያ ደግሞ ሲመጣብህ አንተ ምን የዚህን ሰዓት ጠላት ይመጣና በወር አበባ ያጣደፍሽና ወይ ደግሞ በህልመ ሌሊት ያጣድፍና ይመጣና ምን ይላል? ይኸው እግዚአብሔር ትተዋል። እንዲህ እየተቀበልክ እንኳን እንዲህ እየሰገድክ እንዲህ ስጋው ደግሞ እየተቀበልክ አይረዳህም አየህ ይላል። አይረዳህም አየህ። ህልመ ሌሊት ዝም ብሎ ሲመታ ዝም ይላል ፈጣሪ ይላል። ይመጣና እውነት ዝም ብሎ ነው? ዝም ብሎ ነው? በጭራሽ ዝም ብሎ እኮ አይደለም። ከበረታ ዋጋን ሊሰጥ ስለተዘጋጀ እኮ ነው። ፈተና እኮ ነው። ልክ ወርቅ በእሳት እንደሚፈተን አይነት ፈተና ነው። ብዙ ሰዎች ግን እግዚአብሔር የተዋቸው እየመሰላቸው በቃ ይተውታል። እግዚአብሔር አጠብቀኝም እንደውም ያማርሩበታል። ግን ትቶክ አይደለም ወንድሜ፣ ትቶሽ አይደለም እህቴ። ወይ ደግሞ በህመም ሊፈታተንም ይችላል። አሁን እህቴ አንዲት እህቴ በነገር አለች እዚህ ጋር አንዲት እህቴ አለች። ስትቀበል ጠብቆ በህመም የሚፈታተናት አለች። ግን እህቴ እየሰማሽኝ ከሆነ መጨረሻ ላይ ግን ዋጋሽን ታገኛለሽ። የድል አክሊል ስለተዘጋጀልሽ ነው እንዲህ አብዝቶ የሚፈታተንሽ። ግን ወንድማዊ ምክሬን ምክረኝ ካልሽኝ አብዝተሽ በተፈታተነሽ ልክ አብዝተሽ ተቀበይ። ደግሞ ውስጣዊ ሐሴት አድርጊ፣ ደስታ አድርጊ። ቅዱስ ጴጥሮስ እንዳለ ወዳጆች ሆይ በእናንተ መካከል እንደ እሳት ሊፈትናችሁ ስለሚሆነው መከራ ድንቅ ነገር እንደመጣባችሁ አትደነቁ። ነገር ግን ክብሩ ሲገለጥ ደግሞ ሐሴት እያደረጋችሁ ደስ እንዲላችሁ በክርስቶስ መከራ በምትካፈሉበት ልክ ደስ ይበላችሁ እንዳለው ማለት ነው። እና ውስጣዊ ሐሴት አድርጊ። እሱ ገና ለገና ተማረረችልኝ፣ ተስፋ ቆረጠችልኝ፣ ተናደደችልኝ ብሎ ሲጠብቅ አንቺ ደግሞ ሐሴት አድርጊ። ወይኔ ምን አይነት እንዴት ብትወደኝ ነው በዩ መድኃኔዓለምን እንዴት ብትወደኝ ነው ለእንደዚህ አይነት ፈተና ያደልከኝ? ጌታ ሆይ አይገባኝም ነበር እኮ በእንደዚህ አይነት ፈተና እንዳልፍ።
ጌታ ሆይ አመሰግንሃለሁ። ልክ ቅዱስ ማርቆስን አይታችሁታል? መንፈሳዊ ፊልም ላይ እየረገጡት ምን ይል ነበር? እስቲ ንገሩኝ። እየጎተቱት እየረገጡት ምን ይል ነበረ? ከእናንተ ውስጥ ልስማ። አመሰግናለሁ አይልም? የቅዱስ ማርቆስን መንፈሳዊ ፊልም ያየ ሰው ጌታ ሆይ አመሰግናለሁ፣ ርኅራኄን ከተቀበሉት ወገን አድርገኛልና አመሰግናለሁ እያለ እየረገጡት እኮ ነው፣ እያሰቃዩት እኮ ነው። ግን እሱ ሳያቋርጥ እየተጎተተ አመሰግናለሁ ያለ አመሰግናል። ገብቶታላ። የመከራው ምክንያት ገብቶታል። የፈተናው ምክንያት ገብቶታል። ስለገባው ከማማረር ይልቅ እያመሰገነ ነው። በተረገጠ ልክ ያመሰግናል። ከባድ የሆነ እርግጫ ሲረግጡት እሱ ደግሞ አብዝቶ ይጠራል፣ እየጠራ ያመሰግናል። አመሰግናል ይላል። አያችሁ አይደል? መንፈሳዊነት የገባው ሰው እንዲህ ነው የሚያደርገው። እና እንደዚህ ይፈታተናል ነው። ብዙውን ጊዜ አከታትለ ስትቀበልበት መቋቋም ስለሚያቅተው በህልመ ሌሊት ወይም ደግሞ ባልተለመደ ሁኔታ የወር አበባ እያመጣ ይፈታተናል ማለት ነው። አንተ ግን ምንድነው ማድረግ ያለብህ? እዚህ ጋር መንፈሱን መበቀል እንዳታመጣ ብላ አስጠንቅቀው ስተኛ፣ ካመጣ ደግሞ ተነስተ ተበቀለው፣ ልኩን አሳየው። ያኔ ያቆመ ይመጣል ማለት ነው። ግን ትኩረታችን ማድረግ ያለብን የክርስቶስ ፍቅር ላይ ነው። ይሄን ነው። ወደ እህቴ ልምጣ። አሁን ጥያቄውን የጠየቀችኝ እህትሽን እንደምትያት መናፍስቱ ላይ ከማተኮር ይልቅ የመድኃኒዓለም ፍቅር ላይ አተኩሪ በያት። አንድ ምትያትን ነው እየነገርኩሽ ያለሁት። መናፍስቱ ላይ አታተኩሪ፣ የመድኃኒዓለም ፍቅር ላይ አተኩሪ በያት። ሁለተኛ ደግሞ ጸበል ለጸበል ከመንከራተት ይልቅ በርሽን ዝጊና የቅዳሴ ሰዓት የሰዓት ቅዳሴ ከሆነ ጠዋት ላይ እስከ 5 ሰዓት ተኩል ዋና ዋና ጸሎቶችን እያደረሰች ስግደቱ ላይ ታተኩር። ዋና ዋና ጸሎት ያልኳቸው እነኚህ ናቸው። አንደኛ መዝሙረ ዳዊት፣ ማንኛውም ክርስቲያን ሊያስታጉለው ማይገባ ጸሎት መዝሙረ ዳዊት። ሁለተኛ ውዳሴ ማርያም። ይሄ ማንኛውም ክርስቲያን ግዴታው ነው። ክርስቲያን የተባለ ሁሉ ሊጸልያቸው የሚገባ ጸሎቶች ናቸው እነኚህ ጸሎቶች የየትኛውም ክርስቲያን ግዴታ ነው፣ መዝሙረ ዳዊትና ውዳሴ ማርያም። ሶስተኛ እንደ አንድ ወንድም ምከረን ካላችሁ ትላንት የመከርኳችሁ ጸሎት ምን ነበረ? 3 ምዕራፍ አድርሱ ያልኳችሁ ምን ነበር? ወንጌለ ዮሐንስ። በሌስት ወንድሞች እንደ ቀላል እንዳትመለከቱት፣ ወንጌለ ዮሐንስን አደራ እንደ ቀላል እንዳትመለከቱት። በእውነት ታላቅ ጸሎት ነው። እጅግ ታላቅ ጸሎት ነው። በታቦት ቦታ እኮ ይገርማቸዋል። ታቦት ባይኖር አባቶቻችን ቅዳሴ የሚቀድሱት እኮ የዮሐንስን ወንጌል አድርገው ነው፣ አስቀምጠው እኮ ነው። በታቦት ምትክ ታቦት ባይኖር የዮሐንስን ወንጌል እንደ ታቦት ተጠቅሞ ይቀድስ ይላል። አስቡት፣ ይህን ያክል ክብር ያለው መጽሐፍ ነው፣ ወንጌል ነው። ወንጌሉ እና አቡነ ሀብተ ማርያም ትልቅ በረከት ያገኙበት ጸሎት ነው። እና አቡነ ሀብተ ማርያም ቀን በቀን በመጸለያቸው የዮሐንስ ወንጌልን ጌታ መድኃኒዓለም እጅግ እጥፍ አድርጎ አክብሯቸዋል። ከሰጣቸው 10 አክሊል 7 አክሊል መካከል አንዱ ወንጌልን በመጸለያቸው ነው። ምን ወንጌል በመጸለይ ብቻ ብዙ ማለት ይችል ነበረ፣ ግን እንዲሁም ወንጌል በመጸለያቸው ብቻ እግዚአብሔር አምላክ መድኃኒዓለም የንፋስ ሰረገላ ሁሉ ሰጥቷቸው ነበረ፣ በአራቱም አቅጣጫ እንዲበሩ ማለት ነው። እንደውም እሳቸው አቡነ ሀብተ ማርያም የሚጸልዩት የዮሐንስን ወንጌል ብቻ አይደለም፣ 4ቱንም ወንጌል ጭምር ነው የሚጸልዩት። እንደኛ ደግሞ በየቀኑ ትንሽ ትንሽ ምዕራፍ አይደለም የሚጸልዩት። እሳቸው ሙሉን ነው፣ ሙሉን ምዕራፍ በየቀኑ 4ቱንም ወንጌል ሙሉን ምዕራፍ ነበር የሚጸልዩት። የአቡነ ሀብተ ማርያም የሚታወቁ ጸሎቶቻቸው አንደኛ መዝሙረ ዳዊት ይጸልዩ ነበር። 150ውንም መዝሙረ ዳዊት ይጸልዩ ነበር በየቀኑ።
ባህር ውስጥ እየተዘፈቁ በየቀኑ 500 ስግደት ይሰግዱ ነበር። ባህር ውስጥ ነው የሚሰግዱት ስግደታቸው። እንደኔና እንደናንተ መሬት ላይ ሳይሆን ባህር ውስጥ ነው የሚሰግዱት። ታዲያ መድኃኒዓለም እጅግ ትልቅ ክብር ነው ያከበራቸው። በተለይ ወንጌልን ስለጸለይክ እያለ ሁሉ ያከብራቸው ነበር እና ታዲያ ከአራቱ ወንጌል ደግሞ የሚከብር አንዱ የዮሐንስ ወንጌል ነው እና ከመዝሙረ ዳዊት እና ከውዳሴ ማርያም ቀጥሎ በዋናነት ሳታቋርጡ ጸልዩ ብዬ መመክራችሁ እንደ አንድ ወንድም ወንጌል ዮሐንስ፣ የዮሐንስ ወንጌል ንጽህናን የሚያጎናጽፍ ጸሎት፣ ቅድስናን የድንግልናን ክብር የሚያሰጥ ጸሎት ምንድን ነው ካላችሁኝ የዮሐንስ ወንጌል እና እነኚህን ጸሎት ቢያንስ በዋናነት ሳናቋርጥ በቋሚነት ከጸለይ በእውነት ጀግኖች ነን፣ ጎበዞች ነን ማለት ነው። እና እነኚህ ጸሎቶች በዋናነት ጸልይ በያት። እነኚህን በዋናነት ጸሎት እየጸለየች ከዛ ትርፍ ጊዜዋን በስግደት እየሰገደች ጌታ ሆይ ማረኝ፣ ይቅር በለኝ፣ ጠላቶቼን ተበቀልልኝ፣ ከኃጢአቴ ማንጻኝ። ሶስት ነገሮችን መሰረት አድርጋ ትጸልይ። አንደኛ ኃጢአቴን ይቅር በለኝ፣ ሁለተኛ ጠላቶቼን ተበቀልልኝ ስትሰግድ ማለት ነው። ሶስተኛ ከመንግስተ ሰማይ ምን አልኳችሁ? እንዲህ ያላችሁ ጸልዩ። በዋናነት አንደኛ ምን አልኳችሁ? ኃጢአቴን ይቅር በለኝ። ሁለተኛስ ጠላቶቼን አስወግድልኝ ወይም ተበቀልልኝ። ሶስተኛ ደግሞ በመንግስት አስበኝ፣ ከመንግስተ ሰማይ አታጉድለኝ። የፈያታዊ ዘየማን ጸሎት። ኃጢአቴን ይቅር በለኝ፣ ከጠላቶቼ አድነኝ፣ ከመንግስተ ሰማይ አታጉድለኝ። እነኝን ሶስቱን ርዕስ አድርገን መስገድ እኮ እንችላለን ወንድሞች። ጌታዬ ኢየሱስ ክርስቶስ ሆይ ማረኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ከጠላቶቼ አድነኝ፣ ጌታዬ ኢየሱስ ክርስቶስ ሆይ ከመንግስተ ሰማይ አታጉድለኝ፣ በመንግስት አስበኝ እያልን መስገድ። እንዲህ እያልን መስገድ። ከዛ በኋላ ሄዳ ትቀበል። የወር አበባ እስካልከለከላት ድረስ በወር አበባ ምክንያት እስካላቆመች ድረስ ወይም ያው የወር አበባ እንግዲህ ሴት ልጅ ከመጣ ለ7 ቀን ግድ ነው። 7 ቀን እስኪሞላ ድረስ መቁረብ አይቻልም። ግዳጇን ሳትፈጽም የወር አበባዋ ሳይቆም እንዳትቆርብ ይላል። ፍትሐ ነገሥት ላይም ተጽፏል። እንድትቆርብ ያደፋፈረ ካህን ዲያቆን ክህነቱ ይያዛል። ባይገርማችሁ ከባድ እኮ ነው። አይከብድም? ፍትሐ ነገሥት ነው እንደዛ የሚለው። ዲያቆን ራሱ የወር አበባዋን በወር አበባ ወቅት ሳትነጻ እንድትቀበል ያደረገ ወደ ቤተ መቅደስ ያስገባት እስከ መሻር ድረስ ክህነቱ። አስቡት፣ ከባድ ነው እና አይቻልም ለማለት ያክል ነው። ይችን 7 ቀን ጠብቀሽ ሰውነትሽን ታጥበሽ በ8ኛው ቀን መቁረብ ይቻላል። ወንድ ልጅ ደግሞ ህልመ ሌሊት ከመታው ለ24 ሰዓት እለቱን ማለት ነው። ባጭሩ ለአንድ ቀን አይገባም። በማግስቱ ግን ይገባል ማለት ነው ታጥቦ። ይሄ ካልገጠመሽ በቀር ሁሌ ቀን በቀን መቀበል። ያን ጠላትሽ መቋቋም አይችልም እህቴ፣ አይችልም። መቀመጥ አይችልም አንቺ ጋር። ስግደቱን ተቋቁሞ ቅዱስ ቁርባኑን ተቋቁሞ አይችልም። ሰበብ ነው የሚፈልገው። ከዛ በኋላ አንቺን ከቅዱስ ቁርባን የሚያርቅበት ሰበብ ይፈልጋል። ምን አይነት ሰበብ ይጠቀማል? አንደኛ እንዳልኩሽ የወር አበባ ማብዛት፣ መደጋገም። ታዲያ እንደዚህ ሲደጋገምብሽ ደግሞ መልካ ሩፋኤልን መጸለይ፣ ቅዱስ ሩፋኤልን ተማጸኙ። እንደዛ ማድረግ፣ ቅዱስ ሩፋኤልን መማጸን። ሌላው ግን እዚህ ጋር አንደኛ በወር አበባ በህልመ ሌሊት ይፈታተናል። ከወትሮ በተለየ ሁኔታ ግን ስላልቻለ ነው። ይህንን መረዳት ያለብን ነገር ስላልቻለ ነው። ቅዱስ ቁርባን መቋቋም ስላልቻለ ነው እንደዚህ የሚፈታተንክ። ሌላ በምን ሊፈታተንክ ይችላል? ከቅዱስ ቁርባን ሊያርቅስ ከፈለገ ወይ በንስሐ አባት ያልሆነ ምክር። አንተ በነገራችን ላይ ቅዱስ ቁርባን ለመቀበል እኮ ልቀበል እያለ ማስፈቀድ እኮ አይጠበቅብንም። ንስሐ አባቶቻችንን አንዳንዱ በየዋነት ይሄድና አባ ዛሬ ልቀበል ነገ ልቀበል ይላል።
ስርዓቱን አታውቀውም። ስርዓቱን አታውቂው መቼ እንዴት መቀበል እንዳለብን። ኃጢአት ከሰራ ሂድና ተናዘዝ፣ ቀኑናን ፈጽም። ከዛ በኋላ መተቁረብ በማንኛውም ጊዜ። አትቀበል ቢልሽ ላትቀበይ ነው። አትቀበል ቢልሽ ላትቀበል ነው። እና እህት ወንድሞች ቀኑናን እስከምትፈጽም አትቆርብም። ይሄ ታወቀ ነው። ቀኑናን ከፈጸምኩ በኋላ ግን የሚከለክል ነገር የለም። ስርዓቱን ግን እወቅ። ከመቁረብ በፊት ምን ማድረግ አለብን? በምንቀበልበት ሰዓት ምን ማድረግ አለብን? በተቀበልንበት ዕለት፣ ከተቀበልን በኋላ ይሄን እያሰብ እነኚህ ስርዓትን በደንብ ተማር። ከዛ በኋላ ሄደ መቁረብ ነው። ስርዓቱን እየጠበቅ ስላከታተልክ አትቀሰፍም። ጸጋ በጸጋ ላይ ጸጋ ነው የምታገኘው። እና በእንደዚህ አይነት ነገር ሊያሸማቅቅ ይሞክራል። በሰዎች ላይ እያደረ ይቅርታ ወንድማችን ማለት ነው። ግዴታ ሀበሻ ቀሚስ መሆን የለበትም አይደለ? ዝም ብሎ ነጭ ልብስ ይቻላል አይደለም? ይቅርታ መሀል ስለገባው። ከሌለሽ የለም አትገደጅም እህቴ፣ አትገደጅም ከሌለ። ሰው ባለው ነው ያለውን አጥቦ ራሱ ከለበሰ ችግር የለውም። ሀበሻ ቀሚስ ስላለበስክ አላከበርከኝም፣ ስላለበሽ አላከበርሽኝም አይልም መድኃኒዓለም። ጥሩ ልብስ ስላለበስክ አላከበርከኝም ስለዚህ መቀበል አይገባም አይልህም መድኃኒዓለም። ሰው ያለውን አጥቦ ንጹህ አድርጎ ብቻ ይቅረብ፣ ወደ ቤተ መቅደስ ይሂድ፣ ችግር የለውም። አሁን ብዙዎች መቁረቢያ ልብስ ነው አይደል የሚያሳቡ፣ ሰበብ ይፈልጋሉ ላለመቁረብ። መቁረቢያ ልብስ የለኝም፣ ችግር የለውም፣ ችግር የለውም። ዋና ግን ንስሐ ግባ። ንስሐ ሳትገባ አትቅረብ። ከቂም ከበቀል ሳትጸዳ አትቀበል። ቂመኛ ከሆንክ በጣም አስቸጋሪ ነው፣ ከባድ ነው እሱ። እና ስርዓቱን ጠብቀን መቀበል ነው ከኛ የሚጠበቀው፣ ስርዓቱን አውቀን ማለት ነው። ከዛ እንዲህ ያረክ ስትቀበል በእውነት ቅድም ያልኳችሁ እንዳትረሱ፣ ስግደቱን፣ ከዛ ምጽዋት በነገራችን ላይ በእውነት እህት ወንድሞች የምትነድ እሳት ይላል መጽሐፍ ቅዱስ ለምጽዋት። የምትነድ እሳትን ውሃ ያጠፋታል ይላል። እንደዚሁም ምጽዋት ኃጢአትን ታስተሰርያለች ይላል መጽሐፈ ሲራክ ላይ ምዕራፍ 3 ቁጥር 28። ምጽዋት ምንን ታስተሰርያለች? ምንን ታስተሰርያለች? ኃጢአትን ታስተሰርያለች። ስለዚህ ምጽዋትን እንደቀላል እንዳትመለከቱት። በተለይ ከልብ የሆነ ምጽዋት፣ ይሄ አስበ የምትሰጠው ምጽዋት በጣም ወሳኝ ነው። ኃጢአትንም በጽድቅ በደልንም ለድሆች በመመጽወት አስቀር ተብሎም ተጽፏል። ትንቢተ ዳንኤል ምዕራፍ 4 ቁጥር 7 ላይ በደልህን ለድሆች በመመጽወት አስቀር። ሰግደህ ቅዱስ ቁርባን ለመቀበል ስትሄድ እጅ ላይ ያለውን ብር አይተክ፣ ቅድም እንዳልኳችሁ የግድ እኮ ብዙ ሚሊዮነር መሆን አይጠበቅብም እኮ ለመመጽወት። እጅ ላይ አሁን እንበልና 100 ብር ሊኖርክ ይችላል፣ 50 ብርም 10 ብርም ሊኖር። በቃ እጅ ላይ ያለው ገንዘብ የተወሰነዋን በዚች ምን አደርግባታለሁ ብለህ አስብና ዳቦም ገዝተህ ከሱቅ ሮጥ ብለህ ሄደህ ዳቦ ስጠኝ 10 ብር 5 10 የሚችለውን ገዝተህ ማከፋፈል እኮ ነው። ዕለቱ ያለውን ቅዱስ አስበህ እመብርሃን ከዋለች ስለ እመብርሃን እያልክ ከዛ ቤተ መቅደስ ውስጥ ግባ፣ ቁም። አቤት እንዴት መታደል ነው! እና በዚህ ትበቀለዋለች ጠላቷን። እንደዛ እንድታደርግ ንገሪያት፣ እንደዛ እንድታደርግ ንገሪያት። ከዛ በዛ ትበቀለዋለች። እስክትጠነክር ድረስ ታከታትለው ቅዱስ ቁርባኑን እስክትጠነክር ድረስ መናፍስትን በቁጥጥሯ ስር እስከምታውል ድረስ። ከዛ በኋላ ነገሮች ሁሉ ሚዲየም የሆኑ መምጣት ሲጀምሩ ማለት ሲስተካከል ቋሚ ታድርገው ቅዱስ ቁርባን የሆነ አንድ ቀን፣ እሱንም እሁድ ቀን በየሳምንቱ እሁድ ቀን እየጠበቀች ትቀበል። ሌላው ደግሞ በመሃል ሱባኤ ትግባ። ምን ታደርግ? ሱባኤ የሆነ በህይወታችን የሆነ አልነቀል ያለ እሾክ ካለ የምንነቅልበት ጥሩ መንገድ ነው ሱባኤ። በህይወታችን ያለውን እንቆቅልሽ የምናስፈታበት ጥሩ መንገድ ነው ሱባኤ ደግሞ በጣም የሰመረ የሚሆነው ብዙውን ጊዜ ንስሐ ገብተህ ስጋው ደሙን ተቀብለህ ስትገባ፣
ሱባኤ በጣም ምላሽ ይኖረዋል። ምላሽ ብቻ አይደለም ፈጣን ምላሽም ጭምር ነው የምታገኘው። እና ሱባኤ እንደዚህ ብናደርግ መልካም። ሱባኤ እንድትገባ ንገሪያት። ሌላው ደግሞ መናፍስቱ ላይ ከማተኩር ይልቅ የአምላኳ ፍቅር ላይ ታስብ፣ ህማሙን ታስበው። አንዱ ከዛ አንጻር ነው። ይሄን እንዲህ እንድታደርግ ንገሪያት። መልሱ እንደተመለሰ ተስፋ አደርጋለሁ። እቴ አበዛውኝ መሰለኝ እዚህ ጋር ይቅርታ። ለሌሎቻችሁም ትምህርት ይሆናል ብዬ ነው፣ አውቄ ነው ሳልጨናነቅ ዘና እያልኩ እያብራራው ያለሁት እና እንደዛ እንድታደርግ ንገሪያት። አሜን እቴ። ጽጌ ማርያም አባቴ ተክለ ሃይማኖት ተራ ቁጥር 2 ቀጥይ። እሺ እግዚአብሔር ይስጥልን፣ ቃሎት ቃለ በረከት ያሰማልን። በስላሴ ስም በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኔ ጥያቄ ቤተሰቦቼ ላይ ያተኮረ ሊሆናል። ቤተሰቦቼ ከሞቱ 2 አስርታት ሞልቷቸዋል። እኔም እዛ ነው አለው በስደት የቆየሁት ብዙ ጊዜ ነው። እነሱን ነፍስ ይማር ለማለት ወይም ደግሞ እንደዚህ ለማስቆረብ ባለሁበት ስፍራ ባለሁበት አገር ጭራሽ አያሳስበኝም፣ እንደውም ያበሳጨኛል። ከሱም አልፎ ተርፎ ደግሞ እንዲህ ቀናቱ ሲደርስ ሳምንት ምናምን ሲቀረው ጭራሽ ረሳቸዋለሁ። ቤተሰቦቼን በጣም ከሚገባ በላይ የምወዳቸው ቤተሰቦቼ ናቸው። ቤተሰቦቼ ምስልክ ወላጅ አባቴም ያው ሞቷል። የወላጅ አባቴ አክስት ነች ያሳደገችኝ፣ ከነ ባለቤቷ ከእናት በላይ ናቸው። አላስብም፣ በቃ ያበሳጨኛል። ለምን እንደሆነ በእውነቱ ግራ ይገባኛል። ይህንን እንድትመልስልኝ ነው የምፈልገው። ከአገር ከወጣሁ በኋላ ከዚህ ከግሩፕ ከገባሁ በኋላ ደግሞ ያሉት ቤተሰቦቼን ጠልቻቸዋለሁ። ምንም ማናገርም አልፈልግም፣ መደወልም አልፈልግም። ሲደውሉ እበሳጫለሁ። በተቃራኒው ደግሞ ካለሁበት ሀገር ደግሞ ሰው ልክ እኔ ቤተሰቦቼን እዛ እንደምጠላቸው በተቃራኒ ደግሞ እዚህ ሀገር ባለሁበት በጣም ብዙ ሰው በቃ በጠላትነት ነው የሚፈልገኝ። በዚህ ጠቅለል ያለ መልስ ብትሰጠኝ ደስ ይለኛል። ይህ ነው ጥያቄ ከገባክ። መልካም እሽት አለምዬ። ቤተሰቦችሽ ጋር እንዳትነጋገሪ እንዳትደዋዊ የሚያደርገው ከነሱ የመጣ መንፈስ ነው። ምንም ጥርጥር የለውም። አንደኛ የቤተሰብ ዛር መንፈስ አለ አይደለም? የቤተሰብ ዛር መንፈስ አለ። እሱ ነው እንድታማክራቸው ስለ ቅዱስ ቁርባን እንድታወሪያቸውም አይፈልግም። ለምን? ምክንያቱም እነኚህ ሰዎች እኮ ቅዱስ ቁርባን ተቀበሉ ማለት ነፍሳቸው ከዲያብሎስ ወጥመድ ወጣች ማለት እኮ ነው። ከዲያብሎስ ወጥመድ ወጣች። ልክ ዳዊት እንዳለው ነፍሳችን እንደ ወፍ ከአዳኞች ወጥመድ አመለጠች። ወጥመድ ተሰበረ እኛም አመለጥን እንዳለው መዝሙረ ዳዊት መዝሙር 121 መዝሙር 123 ቁጥር 7 ላይ ወጥመድ ተሰበረ እኛም አመለጥን። ባጭሩ ይሄ አጋንንቱ ነፍሳቸውን ነው የሚይዘው። በነገራችን ላይ ዛር ብዙውን ጊዜ በዛር አምልኮ ውቃቢ አምልኮ ውስጥ ያለ ቤተሰብ ቅዱስ ቁርባን እስካልተቀበለ ድረስ ነፍሳቸው በዲያብሎስ ቁጥጥር ስር ናት። እነኚህ ሰዎች እግዚአብሔር አምላክ እድሜያቸውን ከጨረሱ እገሌን ይዛችሁት ነው ካለ በቃ ይወሰዳሉ ማለት ነው። ምሕረት የለውም ማለት ነው። ባጭሩ ሲኦልና ገሃነም ነው የሚወርዱት ማለት ነው፣ ቅዱስ ቁርባን እስካልተቀበሉ ድረስ ማለት ነው። ስለዚህ ጠላት ደግሞ ይሄን ያውቃል። የአንዲት ነፍስ ዋጋ ደግሞ መላው ዓለም ካላት ዋጋ ይበልጣል። ጌታ መድኃኔዓለም ሰው ዓለሙን ሁሉ ቢያተርፍ ነፍሱንም ቢያጎድል ምን ይጠቅመዋል? ሰው ስለ ነፍሱ ቤዛ ምን ይሰጣል ብሎ ተናግሮ ነበር። ዓለምን ሁሉ ቢያተርፍ የምትለው ቃል የአንዲት ነፍስ ዋጋ መላው ዓለም ካላት ዋጋ እንደሚበልጥ የሚያስረዳ ጥቅስ ነው። አንዲት ነፍስ ከእጁ ወጣች ማለት ዲያብሎስ ለሱ ትልቅ ሽንፈት ነው። አንዲት ነፍስ ከእጁ አመለጠች ማለት አንዲት ነፍስ እንድትድን አይፈልግም ሰይጣን። አንዲት ነፍስ እንድትድን አይፈልግም። የአንዲት ነፍስ ዋጋ መላው ዓለም ካላት ዋጋ እንደሚበልጥ ያውቃልና ስለዚህ ብርቱ ትግል ያካሂዳል። ከቤተሰብ የመጣ የዛር መንፈስ ስለሆነ ማለት ነው። ሌላው ደግሞ ቤተሰብ ወደ መንፈሳዊ አምልኮ ህይወት ቢመጣ ልጆች መከራ ይቀልላቸዋል፣ ፈተና ይቀልላቸዋል።
ተረዳሽኝ አይደል? ምክንያቱም አጋንንቱ ስር አድርጎ ይዞ የመጣው ማንን ነው? ቤተሰብን አይደለ? ቤተሰብን ነው መቀመጫው አድርጎ የመጣው። ስለዚህ እነኛ ቤተሰብ ወደ ቅዱስ ቁርባን ህይወት ቀረቡ ማለት መንፈሱ እኛ ላይ እንደ ልብ አይሰለጥንም። ወላጆቻችንን ለራሳችን ስንል ማቅረብ አለብን። ወደ ቅዱስ ቁርባን ህይወት፣ ወደ መንፈሳዊ ህይወት ማቅረብ አለብን። ያኔ ጠላት እኛ ላይ የመሰልጠን ብዙም አቅም አይኖረውም ማለት ነው። ስሩ የተነቀለ ዛፍ ምርጫው ምንድን ነው? ይደርቃል አይደል? አይደርቅም? ስሩ የተነቀለ ዛፍ ልክ እንደዛ ማለት ነው። ቤተሰብ አጋንንቱም ደግሞ ወደኛ የመጣው ከቤተሰብ አይደለ? ስለዚህ ቤተሰብን ወደ መንፈሳዊ ህይወት አቀረብን ማለት እኮ የአጋንንት ምንጩን አደረቅን ማለት ነው። ምንጩን አደረቅንበት። ስለዚህ እኛ ላይ አይሰለጥንም ማለት ነው። እነሱ መቀመጫ አድርጎ ነበረ ሲፈታተን የነበረው ማለት ነው። ይሄን ያውቃል። ስለዚህ ቤተሰቦች ወደ ቤተሰቦች ብዙዎቻችሁ ወደ ቤተሰብ ልትደውሉ ስትሉ ራስ ምታታችሁ የሚነሳው ለዛ ነው። የሚያስጠላችሁ የሚያንገፈግፋችሁ ለዛ ነው። ስለዚህ ይሄንን ከዚህ አንፃር መሆኑን እወቂው እህቴ። እንዳትደው የሚያዘናጋሽ ለዛ ነው። አንቺ ግን አትዘናጊ እህቴ። መጽሐፍ ቅዱስ ብዙ ሰዎችን ወደ ጽድቅ የሚመልሱ እንደ ከዋክብት ለዘላለም ይደምቃሉ ተብሎ ተጽፏል። ጠላት መሆኑን ካወቅሽ ደግሞ ጌታ መድኃኔዓለምን እንደዚህ ብለሽ ተማጸኝ። ጌታዬ ኢየሱስ ክርስቶስ እኔ ቤተሰቦቼ ማዳን እፈልጋለሁ። ወደ ቅዱስ ቁርባን ህይወት እንዲመጡልኝ እፈልጋለሁ። ነገር ግን ስለ ቤተሰቦቼ ባሰብኩ ቁጥር እንድጠላ ጠላት እያደረገኝ ነው። እንዳልደውልላቸው ልቦናዬን እያዘነጋት ነው። አምላኬ ሆይ ቤተሰቦቼን እባክህ እንዳድን አፋጥነኝ፣ ብርታት ስጠኝ። ቤተሰቦቼን እንዳድን እንድተጋ አድርገኝ፣ ትጋቱን ስጠኝ። በቤተሰቦቼና በእኔ መካከል መሀል እየገባ ከቤተሰቤ ጋር እንዳልገናኝ የሚያደርገውን መንፈስ እባክህን ያዘልኝ። ጌታ ሆይ አንተ የአንዲት ነፍስ እንድትጠፋ አትፈልግም። ሁሉ ወደ ንስሐ እንዲደርሱ እንጂ ማንም እንዲጠፋ አትፈልግም። እናም አምላኬ ሆይ እባክህ ቤተሰቦቼን አድን እያልሽ ተማጸኝ። ልክ ቅዱስ ቂርቆስ ለእናቱ ለኢየሉጣ እንደተማጸነው አይነት ጸሎት። ቅዱስ ቂርቆስ ለእናቱ ለኢየሉጣ ተማጽኖ ነበር። ጌታ ሆይ ፍሬውን ሰብስበህ እንዴት ዛፉን ታቃጥላለህ? ሰብሉን ሰብስበህ እንዴት እርሻውን ታቃጥላለህ? አምላኬ ሆይ እናቴን እባክህ አድናት። እናቴን ማታድናት ከሆነ እኔን ከህይወት መጽሐፍ ደምስሰኝ እያለ ነበረ ሲጸልይ ነበረው። አያችሁ መልካም ልጅ ለወላጁ እንዴት እንደሚጸልይ። ቂርቆስ ለእናቱ እንዲህ ብሎ ነበር ይጸልይ። እኛም ለቤተሰቦቻችን አጥብቀን መጸለይ አለብን። የእውነት ባለውለታችን እኮ ናቸው። የመኖራችን ምክንያት እኮ ወላጆቻችን ናቸው አይደል? እህት ወንድሞች፣ ወላጆቻችን ባይኖሩ እኛ እንኖር ነበር? ከነሱ በስጋ ለመወለድ ምክንያት ሆነውናል እኮ። ፍትሐ ነገሥት ላይ አባትን እናትን አክብር፣ በስጋ ለመወለድ ምክንያቶች እነሱ ናቸውና ይላል። ፍትሐ ነገሥት ላይ ተጽፏል። አንቀጽ 10 በስጋ አንቀጽ 11 ላይ ስለ ምዕመናን የተነገረ አንቀጽ በስጋ ለመወለድ ምክንያቶች ናቸውና ቤተሰቦችን አስባቸው ይላል። ቅዱስ ጳውሎስ ደግሞ ለወላጆቹ የማያስብ ማንም ቢኖር ይላል ከማያምን ሰው ይልቅ የከፋ ነው ይላል። አይገርምም? ለቤተሰቦቹ የማያስብ ሰው ከማያምን ሰው ይልቅ የከፋ ነው። አይከብድም? እህት ወንድሞች ይከብዳል። ይከብዳል እኮ። ወይኔ እኔ ቤተሰቦችን አሰብኩኝ አላሰብኩም ብላችሁ እንድታስቡ ያደርጋቸዋል ይሄ ጥቅስ። ለቤተሰቦቹ የማያስብ ማንም ቢኖር ሃይማኖቱን ከካደ ከማያምንም ሰው ይልቅ ይከፋል። ለቤተሰቦቻችን እንዴት ነው የምናስበው? ብዙዎቻችን ለቤተሰብ አስብ ሲባል ብር በመስጠት ብቻ ይመስለዋል። እንደዛ ነው አይደለም። ለመንፈሳዊ ህይወታቸው እኮ ነው ዋናው። ቤተሰብ እየጠፋ እያየ እንዴት ዝም ትላለህ? እንዴት ዝም ትያለሽ? እሱን ነው። ስለዚህ እህቴ አንቺም ቤተሰቦችሽን አተኩሪ፣ ትኩረት ስጫቸው። ትኩረት እንዳትሰጪ ጠላት የሚያዘናጋሽ ከሆነ መድኃኔዓለም በመካከል እንዲገባ ለምኙ፣ ጥሪው። ና አምላኬ በመካከል ግባ በይው። በቤተሰቦች መካከል ግባ፣
ከቤተሰብ ጋር እንዳልገናኝ የሚያደርገው መንፈስ ያዝልኝ ብለሽ ተማጸኙ። ይገባል ያኔ መድኃኒዓለም በመካከል ሆኖ እንዳትገናኙ የሚከለክለው መንፈስ ታዲያ ይይዝልሻል። ይሄንን አድርጊ እህቴ። ግልጽ ነው አይደል? ሌላው ደግሞ በሰው መካከል እንደ ጠላት ተፈረጅኩ፣ እንደ ጠላት ነው የምታየው እንዴ? ይሄ እኮ ከአንድ ክርስቲያን በመንፈሳዊ ሕይወት ውስጥ ካለ ክርስቲያን የሚጠበቅ ፈተና እኮ ነው። ባትጠይ ነበር የሚገርመኝ። በመንፈሳዊ ሕይወት እየኖርሽ ልዑል እግዚአብሔርን ለማስደሰት ወይም ደግሞ ወደ ልዑል እግዚአብሔር የሚያደርሰውን ጎዳና ይዘሽ ባትጠይ ነበር የሚገርመው። ያከፋብሻል። የኔ የምትያቸው ሰዎችን ሁሉ ያርቅብሻል። እንዳይን ብለ የምትሻሻቸው እንዴ! አጋንንት እኮ ከከፋ ከትዳር አጋርም ጋር እንዳንግባባ አድርገናል። የገዛ ልጆቻችን እንዲጠሉንም ጭምር እኮ ሊያደርግ ይችላል። ወንድም እህት እንዲርቀን ሁሉ ሊያደርግ ይችላል። ግን ይሄ ፈተና ነው፣ ፈተና ነው። በሁሉም ስለ ስሜ የተጠላችሁ ትሆናላችሁ ብሏል ክርስቶስ በማቴዎስ ወንጌል ምዕራፍ 5 ቁጥር 11 ላይ፣ ማቴዎስ ወንጌል ምዕራፍ 10 ቁጥር 22 ላይ በሁሉም ስለ ስሜ ትጠላላችሁ። ሰው ያለ ምክንያት ይጠላችኋል። ድሮ ምን ላቅርብልህ፣ ምን ላብላ፣ ምን ላጠጣ የሚልክ አሁን ደግሞ አይን ላፈር ይልሃል። ወደ አምላክ ጉዞ ስትጀምር እግዚአብሔርን ስትፈልግ ዘላለማዊ ሕይወትን ስታሳድድ ያኔ የኔ የምትላቸው ሰዎች ፊታቸውን ይነክፈዋል፣ ጀርባቸውን ይሰጠዋል፣ ጀርባቸውን ይሰጠዋል። ይሄ የሚጠበቅ ነው። ግን እነሱ ይክፉን፣ እኛ ግን ልንገፋቸው አይገባም። ወንድሞች በሕይወት ሳለ የተገፋውን እንጂ የምትገፋ አትሁን። ሰዎች ይክፉ፣ አንተ ግን አትክፋ ሰውን። በሕይወት ሳለ የተገፋውን እንጂ የምትገፋ አትሁን። ተላልፈ የምትሰጡን እንጂ አሳልፈ የምትሰጥ አትሁን ወንድሜ። በጭራሽ አሳልፈ የምትሰጥ አትሁን። ሰው ያስቀይም፣ አንተ ግን ሰውን አታስቀይም። ሰው ያመናጭቅ፣ አንተ ግን ሰውን አታመናጭቅ። ሰው ይበድል፣ አንተ ግን አትበድል ሰውን። ሰው ያስለቅስ፣ አንተ ግን ሰውን አታስለቅስ። የሚምር ልብ ይኑርክ። የሚምር ልብ በቀልን አያውቅም። የሚምር ልብ ክፉን በክፉ አይመልስም። ይልቁንም ለሚጠሏችሁ መልካም አድርጉ የሚለውን የአምላኩን ትእዛዝ ይከተላል። የሚምር ልብ ቢጠሉት አይጠላም፣ ቢያመናጭቁት አያመናጭቅም። ጭካኔና በቀልን ከምሕረት ጋር አንድ አድርጎ አያስማማም። ሰውን አይበቀልም። እግዚአብሔር ይበቀልለት ዘንድ አይጠይቅም። እግዚአብሔር የሚበቀልለት ስለሚበቃው በእርሱ ላይ አንዳችን ጉዳት አይደርስበትም። አይደርስብሽም እህቴ። ፈጣሪ ካልፈቀደ እንኳንስ ሊጎዱሽ ሊጠቅሙሽም አይችሉም። ፈጣሪ ካልፈቀደ ምንም፣ ልክ ለቅዱስ ጳውሎስ እንዳለው ማለት ነው መድኃኒዓለም እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ እንዳለው የሐዋርያት ሥራ ምዕራፍ 18 ላይ እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ ብሎት ነበረ። ጳውሎስ ወደ መንፈሳዊ ሕይወት መቅረብ ጀመረ። የራሱ ሰዎች ማሳደድ ጀመሩ። እናንተ አብሯቸው የበላ ሰው፣ አብሯቸው የበሉት፣ አብረውት የበሉ፣ አብረውት የጠጡ፣ አብረውት የተጨዋወቱ ሰዎች ጳውሎስ ክርስቶስን መከተል ሲጀምር ጀርባቸውን ሰጡት። እሱን ለመግደል ተማማሉ። ጳውሎስ ፈራ። አንድ ሰሞን ወይኔ ብሎ ፈራ፣ ደነገጠ። ሰው ሁሉ ፊቱን ሲያዞሩበት ደነገጠ። የዚህ ሰዓት ጌታ መድኃኒዓለም ጳውሎስ እኔ ከአንተ ጋር ነኝ፣ ማንም ክፉ ሊያደርግብህ የሚነሳብህ የለምና አትፍራ፣ እኔ ከአንተ ጋር ነኝና አትደንግጥ፣ አበረታለሁ፣ እረዳህማለሁ፣ በጽድቄም ቀኝ ደግፌ ይዛለሁ፣ የሚቆጡ ሁሉ ያፍራሉ ይዋረዱማል።
የሚከራከሩ እንዳልነበሩ ይሆናሉ፣ ይጠፉማል። የሚያጣሉን ትሻቸዋለህ፣ አታገኛቸውም። የሚዋጉም እንዳልነበሩና እንደ ምናምን ይሆናሉ ብሎ መለሰለት። ኃይልን በሚሰጠኝ አለ ታዲያ ቅዱስ ጳውሎስ። እዚህ ጋር ቅዱስ ጳውሎስ ኃይልን በሚሰጠኝ በክርስቶስ ሁሉን እችላለሁ። ጌታ በእኔ አጠገብ ቆሞ አበረታኝ፣ ከአንበሳ አፍም ዳንኩ። ጌታም ከክፉ ነገር ሁሉ ያድነኛል፣ ለሰማያዊው መንግስት ይጠብቀኛል። እግዚአብሔር እረኛዬ ነው፣ የሚያሳጣኝ ማን ነው? የሚያስፈራኝ ማን ነው? እግዚአብሔር የሕይወቴ መታመኛዋ ነው፣ የሚያስደነግጠኝ ማን ነው? ክፉዎች አስጨናቂዎቼ ጠላቶቼ ስጋዬን ይበሉ ዘንድ በቀረቡ ጊዜ እነርሱ ተሰነካከሉና ወደቁ እያለ ዘመረ። እና እህቴ ፈጣሪ ካልፈቀደ ምንም ሊያደርጉሽ አይችሉም። ግን ጸልይላቸው። አባት ሆይ የሚያደርጉትን አያውቁምና እባክህ ይቅር በላቸው እያልሽ አጥብቀሽ ተማጸኝላቸው። አጥብቀሽ ተማጸኝላቸው። አንዳንድ ጊዜ ወንድሞች እርኩሳን መናፍስት አንዳንድ ጊዜ አጋንንት ከአጋንንት የከፉ ተንኮሎች መካከል ሰዎችን በሰዎች ያለምንም ምክንያት እንዲጠሉ ማድረጉ ነው። ለሰዎች ምንም ውለታ ብንውልላቸው፣ በችግራቸው ጊዜ ብንደርስላቸው፣ ማንም የማያደርግላቸውን እንኳን ብናደርግላቸው፣ እንኳን ገንዘባችንን ነፍሳችንን አሳልፈን ብንሰጣቸው አያመሰግኑም። ለጊዜው የውሸት ምስጋና ያቀርቡልሃል። እንደው አንተ ባትኖር ኖሮ እኮ እንደው አንቺ ባትኖሪን እኮ ምን ይውጣኝ ነበረ ይሉሻል። ምን ይውጣኝ ነበረ ይሉሃል። ውሎ ሳይከርም ግን ጥላቻቸውን ይገልጹልሃል። እንደውም ይህን ማድረጋቸው ግዴታ አንተ እንደ ውዴታ እንደ ስጦታ የሰጠውን እነሱ እንደ ግዴታ አድርገው ይቀበሉታል። እነሱ አንተ እኮ እንደ ስጦታ ነው የሰጠው፣ እነሱ ግን እንደ ግዴታ ይቀበሉታል። አንተ የእጃቸው መቆሸሽ ያስጨንቃል፣ ግን እነሱ መቃብራቸውን የሚቆፍሩልን። እንደዚህ አይነት ሁኔታ ውስጥ ልትገባ ትችላለህ። ግን እነሱ ላይ አይደለም ማተኮር ያለብህ። መንፈሳዊ የጦር አፈሙዝን ማነጣጠር ያለብህ ሰው ላይ ሳይሆን ሰውን እንደ ፈረስ የሚጋልቡ ርኩሳን መናፍስት ላይ ነው። መንፈሳዊ የጦር አፈሙዝ ከሰውየው ነጥሎ ርኩሳን መናፍስትን መምታት መቻል አለበት። ሰው ሲሰድብ፣ ሰው ሲጠላ፣ ሰው ሲረግም የምትታገሰው ሰውየውን አይደለም። ሰውየውን እንደ ፈረስ የሚጋልቡ ርኩሳን መናፍስትን ነው የምትታገሰው። ልቡ ላይ አንደበቱ ላይ ተቀምጠው የሚጠሉ፣ የሚሰድቡ፣ የሚረግሙ ርኩሳን መናፍስትን ነው የምትታገሰው። አንድ ነገር አስተውል። ከሚነድ እሳት ከውሃ ስጥመት ነፍስ ለማዳን የግድ የእሳቱን ቃጠሎ የውሃውን ስጥመት መቋቋም አለብን። ልክ እንደዚሁ ከርኩሳን መናፍስትንም ሰውን ለማዳን የሰውየውን ስድብ፣ ጥላቻ፣ ርግማን መታገስና መቋቋም ግድ ይላል። መፍራት ያለብህ ሰው ሲሰድብና ሲጠላ አይደለም፣ ሰው ሲያወድስና ሲያመሰግን ነው መፍራት ያለብህ። ምክንያቱም የሰው ውዳሴና ምስጋና ለውድቀት ሲሆን፣ ስድብና ጥላቻው ግን በእግዚአብሔር ዘንድ ለተጨማሪ ክብርና ጸጋ ስለሆነ እና ይህም መርሳት የለብንም። እና እህቴ ይሄ የሚጠበቅ ፈተና ነው። ከአንድ ክርስቲያን የሚጠበቅ ፈተና ነው፣ ግን ዋጋ የምታገኝበት ነው። ግን ከአንቺ የሚጠበቀው ምንድን ነው? ጸልይላቸው። አባቴ ሆይ እባክን ይህን በደል አትቁጠርባቸው። አባቴ ሆይ እባክን የንስሐ ልብ ስጣቸው። አባቴ ሆይ እባክን መንገዱን ምራቸው። ጌታዬ ኢየሱስ ክርስቶስ ሆይ እኔን ሊጠሉኝ ምክንያት የሆንኩት እኔ ነኝ በይ። እኔ ነኝን ምክንያት የሆንኩትና ይቅር በለኝ በይ። ከዚህ በፊት ነግሬያቸዋለሁ። ሶስት ነገሮች ጠላትን ማሸነፊያ። አንደኛ ለጠላት መጸለይ፣ አንደኛ አይቶ ማለፍ አለመቁጠር፣ ሁለተኛ ለነሱ መጸለይ፣ ሶስተኛ ራስን ተጠያቂ አድርጎ ከአምላክ ይቅርታ መለመን። እነዚህ ሶስት ነገሮች እጅግ በጣም ወሳኝ ነገሮች ናቸው። ጌታ ሆይ ለነሱ ጥላቻ እኔ ነኝና ምክንያቱ እባክህ እኔን ይቅር በለኝና በደላቸውን አትቁጠርባቸው።
እንዴት ደስ ይላል! በነገራችን ላይ እህት ወንድሞች መንፈሳዊ ፊልም እባካችሁ ተመልከቱ። መንፈሳዊ ፊልም የሚመለከት ሰው እመኑኝ ለጠላቱ መጸለይ ይጀምራል። ለጠላቱ መጸለይ ይጀምራል። ተዘጋጅቶላችኋል። የመንፈሳዊ ፊልም እንትን ቻናል ተዘጋጅቶላችኋል ቴሌግራም ላይ። ከአዳም ጀምሮ ተከታተሉ እስቲ ቀን በቀን። እኔ ሱስ ሆኖብኛል። ሁሌ በየቀኑ የትኛውን ሰዓት ነው የምትወደው ካላችሁ መንፈሳዊ ፊልም የምመለከትበትን ሰዓት እጅጉን ወደዋለሁ። በጉጉት ነው የምጠብቀው። እና እህት ወንድሞች መንፈሳዊ ፊልም ተመልከት። የይቅርታ ልብ ማግኘት ትፈልጋለህ? ተመልከት። አንድ በአንድ ተመልከት። ያኔ እንዴት መጸለይ ራሱ ያስተምራል። መንፈሳዊ ፊልሞች እንዴት መጸለይ ለምን እንደምትጸልዩ ራሱ ያስተምራል መንፈሳዊ ፊልም በራሱ። እና መንፈሳዊ ፊልም የሚመለከት ሰው የይቅርታ ልብ ይኖረዋል። የአምላክ ፍቅርም ዕለት ዕለት ይጨመርለታል። ደግሞም ስትመለከት ዝም ብለህ ብቻ ኮንዲሽኑን አትመልከት። ከዚህ ነገር ምን ተማርኩኝ? እኔ አሁን ወደ እናንተ ከመግባቴ በፊት የቅድስት ዮስጤናን ፊልም እየተመለከትኩ ነበረ። ህፃናትን ያ አረጋዊ ወንጌል ሊያነብላቸው ሲነሳ እግዚአብሔር ሆይ ቃልን እንሰማ ዘንድ አይምሯችንን ክፈት። አሁን አንድ ነገር አስተዋልኩኝ። ምን ቅዱሳት መጽሐፍት ከማንበቤ በፊት ምን ማድረግ እንዳለብን መጸለይ እንዳለብን ተማርኩኝ። ልክ እንደዚህ ያስተዋላችሁ ተማሩ። ግን መንፈሳዊ ፊልም ራሱ ስትመለከቱ ጌታ ሆይ እባክህ በዚህ ፊልም ላይ አስተምረኝ በሉት። ጌታ ሆይ አስተምረኝ፣ አንተ በአንድም በሌላም መንገድ ሰውን ታስተምራለህና በዚህ ፊልም እባክህ ለእኔ ለህይወት የሚጠቅመኝን ነገር አስተምረኝ በሉት። እባክህ እኔ አንተ ተማሪ ነኝ፣ ከአንተ ብዙ መማር እፈልጋለሁ፣ እኔ መውጫንና መግቢያን የማላውቅ ብላቴና ነኝ በሉት። ልክ ጠቢቡ ሰለሞን እንዳለው ጌታ ሆይ እባክህ አስተምረኝ እንዲህ ያለ የሚያለቅስ አንድ ባህታዊ ነበር። መንፈሳዊ ፊልሙ ላይ ራሱ ማን ነው አስታውሳችሁት? መጀመሪያ ይታበይ ነበረ። እንደኔ ተጋዳይ የለም ይል ነበረ። ከሱ የሚበልጡትን ቅዱሳን ሲመለከት አስተምረኝ፣ እኔ አንተ ተማሪ ነኝ እያለ ማልቀስ ጀመረ። ማን ነው የቅዱስ? ማን ነው? መንፈሳዊ ፊልም የሚያይ ሰው መቼም ይሄን አይጠፋውም። አስተምረኝ አለ። ስሙ ነበር ጠፋኝ። ማን ነው የቅዱስ? እስቲ አስታውሱት። እንደው ብሔረ ሕያዋን እየሄደ የቅዱሳንን ታሪክ የሚመዘግብ ያቺ የምድረ በዳዋን ኮከብ ታሪኳን የጻፈ አባ ዘኪማስ። ማን ነው የቅዱስ? የምድረ በዳዋ ኮከብስ ማን ናት? አባ ዘኪማስ። አባ ዞሲማ ቃሎት ያሰማልን። አባ ዞሲማ አላያችሁትም? እዛ መንፈሳዊ ፊልም ላይ እሱ መጀመሪያ ይታበይ ነበር። እንደኔ የሚጋደል አለ ይል ነበር በሰዓቱ። እንደኔ የሚጋደል አለ? እስቲ ማን ነው? አንድን እንደውም መነኩሴ ከኔ ተማር ይለው ነበር። ከኔ ተማር ያስተምረዋል። ልክ አደረክ እንኳንም ተቆጣው እያለ ለራሱ ይናገር ነበር። ከዛ መጨረሻ ላይ ግን ወደ ዮርዳኖስ በረሃ ሄደና ከሱ የሚበልጡ ቅዱሳን አየ። ኦ ጌታ ሆይ እኔ አንተ ተማሪ ነኝ፣ አስተምረኝ፣ በቃ እኔነቴን ለአንተ ሰጠው ካለው ተሸነፈ። ይባስ ብሎ ደግሞ እግዚአብሔር የምድረ በዳዋን ኮከብ ግብፃዊቷ ማርያም ወደ የእሷን ህይወት አሳየው። በቃ ምንም ማለት እንደሆነ እሱን አየ። እውነት እህት ወንድሞች ትቢት ሲሰማችሁ አባ ዞሲማ መንፈሳዊ ፊልም ተመልከቱ። ባደረጋችሁ ስግደትና ጸሎት የሆነ ትምክት ነገር ሲመጣባችሁ ፈጥናችሁ የአባ ዞሲማን ፊልም ተመልከቱ። ይገዛቸዋል። በእውነት በጣም ነው የሚገዛው። ምንም እንዳልሆናችሁ ያሳያቸዋል። እንደዛም ሆና ግብፃዊቷ ማርያም ኃጢአተኛ ነኝ ስትለው ተሰማው። እንደዚህም ተጋርለሽ ኃጢአተኛ ነኝ ትያለሽ አላት። እና መንፈሳዊ ፊልም ብንመለከት ወደዚህ መንፈሳዊ ህይወት እንድናድግ ያደርገናል ማለት ነው። ለጠላቶቻችን መጸለይ ያስተምረናል ነው። እና እህቴ አንደኛ ለነሱ ጸልይላቸው። ጌታ ሆይ እባክህ ማራቸው።
ባለማወቅ ጎዳና ላይ ነው እየተጓዙ ያሉት። ጌታ ሆይ ይቅር በላቸው እያልሽ ተማጸኝላቸው። እናም ደግሞ ሰውን ስትቀርቡ በፍጹም ፈገግታ ይሁን። እሺ፣ በፍጹም በተረጋጋ ንግግር፣ በትህትና ፍጹም ትህትና በተሞላው ያ ሰው እያመናጨቀ ቢጠራችሁ እንኳን ምን ነው የኔ ወንድም፣ ምን ነው የኔ እህት፣ ምን ልታዘዝ? ያለ ጥፋታችሁ ሲወቅሳችሁ እሺ ካስቀየምኩ ይቅርታ፣ እሺ ካስቀየምኩሽ ይቅርታ፣ እንደዚህ ማለት አለብን። ልክ እንደ አባ ጳውሊ መንፈሳዊ ፊልም ላይ ወንድሙ ታላቅየው ጴጥሮስ ያመናጭቀው ነበራል። ከዛ ካሳዘንኩ ይቅርታ ይለው ነበረ። ትሁት በሆነው አንደበቱ ጳውሊ አላሳዘንከኝም፣ ሂድ አሁን ብላ ይለው ነበረ። አይታችሁት ከሆነ መንፈሳዊ ፊልሙን ልክ እንደዛ አይነት ትህትናን መላበስ መቻል አለብን ለማለት ያክል ነው። ስለዚህ እንደዚህ ሆነ ጸልይላቸው። ለነሱ ባለማወቅ ጎዳና ውስጥ ነው እየተጓዙ ያሉት። ጠላት አሸንፏቸው ነው። አንቺን ተስፋ ሊያስቆርጥሽ ነው። መንፈሳዊ ሕይወቴ ከሰው ሁሉ ጋር አጣላኝ እንጂ ምን ጠቀመኝ እንድትይ ስለሚፈልግ ነው። ክርስቶስን እኮ ሁሉም ጠልተውት ነበረ። በምድር ላይ ሲኖር ሲመላለስ ጠልተውት ነበር እኮ። እራሱም ተናግሮ ነበር። እኔን ሰው ይጠላኛል ብሎ ነበር አይደል? እኔን ዓለም ይጠላኛል ምክንያቱም ጨለማውን ስለምገልጥበት። ከእጁ በረከትን የተሻሙ ሁሉ ይገደል ይሰቀል እያሉ ጮሆበት ነበረ። ማን ላይ? ክርስቶስ ላይ። የክርስቶስ የሆነ ሁሉ ይጠላል በምድር ላይ። እሱም እንደምንጠላ እንዲህ አይነት ጥላቻ ደግሞ እንደሚጠብቀን አውቆ ነግሮን ነበረ እኮ። ዓለም ቢጠላችሁ ከእናንተ በፊት ዓለም እኔን እንደጠላኝ እወቁ። ዓለም እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ዓለም አጫሹን፣ ቃሚውን፣ ጠጪውን ነው የምትወደው። ዘማዊውን ነው የምትወደው። ዓለም የሚመስላትን ሰው ነው የምትወደው። ዓለም እንደሷ ካልዘፈንሽ፣ ካልደነሽ፣ ካላማሽ፣ ካልጨፈርሽ፣ ንፉግ ካልሆንሽ፣ ተሳዳቢ ካልሆንሽ ዓለም አትወድሽም። ዓለም ዓለም ቢጠላችሁ ከእናንተ በፊት ዓለም እኔን እንደጠላኝ እወቁ። ከዓለምስ ብትሆኑ ዓለም የራሱ የሆነውን ይወድ ነበረ። ነገር ግን እኔ ከዓለም መረጥኳችሁ እንጂ ከዓለም ስላይደላችሁ፣ ስለዚህ ዓለም ይጠላችኋል ብሏል መድኃኒዓለም። ግን አትደነቁ። ቅዱስ ዮሐንስም ምን አለ? ወንድሞች ሆይ ዓለም ቢጠላችሁ አትደነቁ ብሎ ተናግሯል። ቅዱስ ዮሐንስ አንደኛ ዮሐንስ መልእክት ምዕራፍ 3 ቁጥር 18 ላይ ወንድሞች ሆይ ዓለም ቢጠላችሁ አትደነቁ። አንደኛ ዮሐንስ 3:13 ላይ መሰለኝ ባልሳሳት። እና እንደዛ ብሎም ተናግሯል። ስለዚህ ይሄ የሚጠበቅ ነው እያልኩሽ፣ አትደነቂ ሰው ስለጠላሽ። ግን ከአንቺ ብቻ ንጹህ ሁኝላቸው። ከእግዚአብሔርና ከሰው ጋር በሰላም የሚኖር ሰው አእምሮ የተረጋጋ፣ ሕይወቱ በእምነት የተሞላ፣ ልቡ የሰከነ የማይታወክ ነው። አይረበሽም፣ አይፈራም። ጭንቀት፣ ተስፋ መቁረጥ፣ መደነጋገር፣ ጥርጣሬ በእርሱ ዘንድ የሉም። እንደዚህ አይነት ሰው ማለት ነው የዋ ሰው ሁኝ። የዋ ሰው ሰውን አይበቀልም። የዋ ሰው ስለገዛ መብቱ ብሎ ብዙዎችን ማጣት አይፈልግም። የራሱን መብቶች ከማስጠበቅ ይልቅ ከሰው ጋር ሰላም ፈጥሮ በመኖር ላይ የበለጠ ትኩረት ያደርጋል። የዋ ሰው ሰዎች ድርቅ ሲሉበት አውቆ ይሸነፋል። እሺ ይሁንልህ ይላል። እንዲህ አይነት የዋ ሰው አስቀናም ወንድሞች። እንዲህ አይነት የዋ ሰው ሰዎች ችክ ሲሉበት እሱም እኮ አብሮ ችክ አይልም። አብሮ እኮ አይጨቃጨቅም። ያዙኝ ልቀቁኝ አይልም። አውቆ ይሸነፋል። ትዕግስትን ገንዘብ ያደርጋል። ትዕግስት ማለት እየተሸነፍክ የምታሸንፍበት ጥበብ ማለት ነው። ትዕቢት ደግሞ እያሸነፍክ የምትሸነፍበት ውድቀት ማለት ነው። አውቆ ይሸነፋል። ይሁንልህ፣ እሺ በቃ እሺ፣ ደስ ሲል እንደዚህ አይነት ሰው በእውነት ይሄ ሰው ምንጊዜም አሸናፊ ነው። እነኛ ሰዎች ሰላም የላቸውም። ለጊዜው ያሸነፉ ይመስላቸዋል። ይሄ ሰው ግን በእውነት የውስጥ ሰላሙ በቃላት አይገለጽም።
አውቆ የሚሸነፍ አውቆ የሚረታ ግትር ያልሆነ ሰው እና እንደዚህ ስትሆኚ አንደኛ ከሰው ፍቅር ታተርፊያለሽ። ፍቅር ታተርፊያለሽ። በመድኃኔዓለም ዘንድ ደግሞ እጅግ ትወደጃለሽ። በመድኃኔዓለም ዘንድ እጅግ የዋህ ሰው ስለገዛ መብቱ ብሎ ብዙዎችን ማጣት አይፈልግም። የራሱን መብቶች ከማስጠበቅ ይልቅ ከሰዎች ጋር ሰላም ፈጥሮ በመኖር ላይ የበለጠ ትኩረት ያደርጋል። አንድ የምንማረው ትምህርት ይሄ ነው። ስለዚህ እነሱ ይጥሉሽ፣ አንቺ አጥያቸው፣ ግን ለነሱ ጸልይ። እናም ደግሞ የእነሱን ጥላቻ ጌታ ሆይ በእኔ ምክንያት ነው የጥላቻ ኃጢአት ውስጥ የገቡት፣ እባክህ ይቅር በለኝ፣ እኔን በእኔ ኃጢአት ምክንያት ነው ይቅር በለኝ እባክን እያልሽ ተማጸኝ። እባክህ የንስሐ ልብ ስጣቸው እያልሽ አልቅሽላቸው። ትክክለኛ ክርስቲያናዊ ማንነት ይሄ ነውና ስለሚያሳድዷችሁ ጸልዩላቸው ተብሎም ተጽፏልና ይሄን ይመስላል። እህቴ ተመለሰልሽ? እግዚአብሔር ይስጥልን፣ ቃለ በረከት ያሰማልን። በዚህ በእኛ ላይ ወይም በእኔ በሚሆነው ነገር ልጆቼ ተስፋ እየቆረጡ ለምን ክርስትና እንደዚህ ከሆነ እንዲህ ፈተና የሚበዛ ከሆነ ስለምን እናንተ በእንደዚህ መልኩ ነው እኛ እናውቃችኋለን። እንዲህ ግማሽ አንድ እግሩ ውጭ ሆኖ አንድ እግሩ ቤተክርስቲያን ውስጥ ሆኖ ፈተና እንዲህ ሲያበዙ ለሚያበዙ ሰዎች እግዚአብሔር እየተንከባከበ ያስቀምጣቸዋል። እኛ ግን በብዙ እንፈተናለን ስለምን እያሉ በዚህ ነው እንደው እየተሸነፍኩ የመጣሁት በልጆች ጥያቄ። ልጆች ተስፋ በሚቆርጡብኝ ጊዜ ነው ማለት ነው። እንትን አድርጊላቸው እህቴ፣ ገድል አንብቢላቸው እንጂ ለልጆችሽ የቅዱሳንን ታሪክ አንብቢላቸው እንጂ ከነሱ ይማሩ። ይሄ ትውልድ አብዛኛው የቅዱሳን ሕይወት አያውቅም። ቅዱሳን እንዴት አይነት መከራ ውስጥ እንዳለፉ አያውቅም። ይሄን ስለማያውቅ ይደነባበራል ፈተና ሲበዛበት። አብዛኛው ክርስቲያናዊ ሰው ይጸልያል፣ ይሰግዳል። ስግደት ጸሎት ሲጀምር ለምን ፈተና በዛብኝ ብሎ ጥያቄ ይፈጠርበታል። የቅዱሳን ሕይወት ወደኋላ ወረድ ብሎ አላነበብም። አንብቢላቸው። በተለይ አንቺ እናታቸው አይደለሽ? ስለዚህ ጊዜ አመቻችተሽ የቅዱሳን ታሪክ የምንሰማበት ታይም አለን ብለሽ የሆነ ተኩል ሰዓት ከህይወታቸው ወይ አንድ ተኩል ደቂቃ ወይም ደግሞ አንድ ሰዓት ቆረጥ አድርገሽ የገድል መጽሐፍ አዘጋጅተሽ አንብቢላቸው። የቅዱሳን ሕይወት ይሳል። ከዛ በኋላ ይገባቸዋል። ያኔ ለምን ፈተና እየበዛባቸው እንደሆነ ይገባቸዋል። መጽሐፍ ቅዱስ ስለእርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አልተጠራችሁም ብሏል። ፊልጵስዩስ መልእክት ላይ ስለ እርሱ መከራ ልትቀበሉ እንጂ በእርሱ ልታምኑ ብቻ አይደለም የተጠራችሁት ይላል። መከራም ጭምር ልንቀበል ነው የተጠራ ነው። በብዙ መንግስት ወደ እግዚአብሔር መንግስት እንገባ ዘንድ አለን፣ በብዙ መከራ ወደ እግዚአብሔር መንግስት እንገባ ዘንድ አለን ተብሎም ተጽፏል። ዕብራውያን መልእክት ምዕራፍ 10 ቁጥር 35 ላይ አንድ መረዳት ያለብን ነገር ይሄ ነው። ሌላው ደግሞ እግዚአብሔርን የሚወድ ስራ አብዝተን ስንሰራ ዲያብሎስ ደግሞ አብዝቶ ይፈታተንናል። ዲያብሎስ አብዝቶ ሲፈታተን እግዚአብሔር ደግሞ ዲያብሎስ በተፈታተንን ልክ ጸጋውን ያበዛልናል። ሰማያዊ በመንግስተ ሰማይ የሚጠብቀን ዋጋ የለም፣ እየጨመረው እያበዛው ይመጣል። ሁሉም ሰው መንግስተ ሰማያትን ይወርሳል። ግን የሁሉም ሰው ክብር እኩል ነው እንዴ? ንገሩኝ እስቲ። እኩል ነው ክብሩ? አይደለም። እኩል ነው? እንደየተጋድሎ ይለያል። እንደየተጋድሎ ይለያያል እኮ። ይሄን እንዳትረሱ እሺ፣ የት ወንድሞች እንዳትረሱ። በክብር አንዱ ኮከብ ከአንዱ ኮከብ ይለያያል እኮ። በመንግስተ ሰማይም እንደዛ እኮ ነው። ከጻድቃን ይልቅ ሰማዕታት እኮ ክብራቸው ከፍ ያለ ነው። ምክንያቱም ደማቸውን አፍስሰው ነው የተጋደሉት። መነኮሳት ከምዕመናን ደግሞ መነኮሳት ይልቃሉ። ከምዕመናን መነኮሳት። ምክንያቱም ምዕመናን ምንም እንኳን ምድራዊ ደስታና ተድላ አጣጥመዋል በጽድቅ ሕይወት ቢያልፉም፣ መነኮሳት ግን ከዚህ ሁሉ የራቁ ናቸው። ከጋብቻ ሕይወት የተለዩ ናቸው። ቢበሉ እንትን ብቻ በችግር ሕይወት ውስጥ ነው ያሳለፉት ማለት ነው። ይሄ ሕይወት እኮ ከመነኮሳት ደግሞ ባህታውያን ያይላሉ። በጣም ክብራቸው ከፍ ያለ ነው ባህታውያን ከመነኮሳት። ምክንያቱም መነኮሳት የህብረት ሕይወትን ይኖራሉ። ባህታውያን ግን ቢታመሙ የሚያለብሳቸው፣ ቢጠሙ የሚያጠጣቸው፣ ቢራቡ
የሚጎበኛቸው የሚመግባቸው የለም። ከዚህ አንጻር ክብራቸውም ከፍ ያለ ነው። ስለዚህ በምድር ላይ በተቀበልከው መከራ ልክ በዛው በሰማይም ክብር ከፍ እያለ ነው የሚመጣው። ይሄን ማሰብ መቻል አለብን። ስለዚህ አብዝተን ትልቅ ዋጋ እናገኝ ዘንድ እግዚአብሔር አምላክ በምድር ላይ እንደ አቅማችን እንድንፈተን ያደርጋል፣ ይፈቅዳል እንድንፈተን። ይሄን መርሳት የለብን። ይሄንን ንገራቸው። የቅዱሳን ሕይወት ተጋድሎ ደግሞ ንገራቸው። ለምንድን ነው ሌሎቹ ምንም እንደዚህ ማይጎሰው ማይፈተኑት? አንደኛ የሚጠብቃቸውን ክብር ማሰብ፣ ሁለተኛም ደግሞ ሁሉም እንደ አቅሙ ነው የሚፈተነው። ብዙ መቋቋም የሚችል ብዙ ነው የሚፈተነው። ጥቂት መቋቋም የሚችል ጥቂት ነው የሚፈተነው። ለደካማ እግዚአብሔር አምላክ ከባድ ፈተና አመጣበትም። ይሄን መርሳት የለብንም። ግን ይሄን ደግሞ ስንል እንደ ተጋድሏችን መጠን ነው ደግሞ ዋጋችን የምናገኘው። በጥቂት የሚዘራ በጥቂት ያጭዳል ይላል። በበረከት የሚዘራ በበረከት ያጭዳል። እናስበው፣ ቆስጠንጢኖስ ምን ነበር ያለው ለአባ ቢሾይ? አውቄ ቢሆን ኖሮ መከራ የበዛበትን የምንኩስናን ሕይወት ቀንበር በተሸከምኩ ነበር አይደል ያለው? አውቄ ቢሆን ኖሮ ይላኝ እንደዚህ በቤተ መንግስት የተመቻቸ ሕይወት ባላሳለፍኩ ነበረ፣ ጭንቅ የሆነ ሕይወት ተጋድሎ በተጋደልኩ ነበረ ይል ነበረ። ምክንያቱም ብከብርም የመነኮሳትን ያክል አይደለም ብሎ እንደተናገረው ማለት ነው። የሚያስቆጭ እኮ ክብር እኮ ነው የሚጠብቀው ወንድሞች በመንግስተ ሰማይ። ይሄን ማሰብ መቻል አለብን። እና ከዛ አንጻር ነው እግዚአብሔር የሚወደውን ነው አብዝቶ የሚፈትነው። የሚወደውን ለምን? አብዝቶ ሊያከብረው ሲፈልግ። አብዝቶ ምን ሊያደርገው ሲፈልግ? ሊያከብረው ሲፈልግ። የፈተናን ዋጋ ያወቀ ሰው እኮ እግዚአብሔር ሆይ ለምን ብዙ አልፈተንከኝ ብሎ እኮ እንደውም ያለቅስበታል ፈጣሪው ላይ አይደለም እንዴ? ለምን አብዝታ አልፈተንከኝ ብሎ እኮ ፈጣሪውን ይጠይቃል። ለምን? ስለማትወደኝ ነው ይለዋል እኮ እግዚአብሔርን። ልጅ እንደ ልጅ አታየኝም ማለት ነው። እኛ ደግሞ የምናመሰግነው በተቃራኒ ነው፣ ስላልተፈተንን ነው አይደል? እኛ እኮ የምናመሰግነው ስላልተፈተንን ነው። ቅዱሳን ደግሞ ለምን አብዝቻ አልተፈተንኩም ነው። እና የፈተናውን ጥቅም ያወቀ ማለት ነው። እና ይሄንን ንገራቸው እንዲህ እያልሽ የቅዱሳንን ገድል ደግሞ አንብቢላቸው። ያኔ ይገባቸዋል። ቀስ በቀስ እንደ ቅዱሳን ለመሆን እንዲለማመዱ ፍቅሩም ደግሞ ይገባቸዋል። የፈተናውን ምክንያት ሳይሆን እሱን ብቻ ሳይሆን ቢረዱት እነኚህ ልጆችሽ እንደ ቅዱሳኑ ለመሆን ራሱ ፍላጎቱ ያድርባቸዋል። እስቲ ባህታውያን መነኮሳት ሆነው የተጋደሉ ቅዱሳን ከልጅነታቸው ጀምሮ የቅዱሳንን እኮ ሕይወት እየሰሙ ስላደጉ ነው ለዛ ትልቅ ክብር የበቁት፣ ለዛ ትልቅ ተጋድሎ የበቁት። ለምን ይመስልሻል? የቅዱሳንን ሕይወት እየሰሙ ስላደጉ ነው። አንቺ ማሰሚያቸው እንጂ እህቴ ቁጭ አድርገሽ አንብቢላቸው። ልክ አንድ አዛውንት ለልጆች ታሪክ ተረት ተረት እንደሚያወራቸው አንቺ ደግሞ የቅዱሳንን ታሪክ አውሪላቸው። ያኔ ደግሞ ከማንበብሽ በፊት ጌታ ሆይ እባክህ የማነብላቸው ነገር ልባቸው ላይ እንዲቀመጥ አድርግ በይ። ልባቸው ለተጋድሎ አነሳሳ፣ የልጆቼን ልብ በይ ብለሽ ተማጸኝላቸው። ታስታውሻለሽ? የመሪና ወላጅ ማናት? የመሪና ሞግዚት መሪና እንቅልፍ ሲወስዳት ጠብቃ ምን እያለች ነበር የምትጸልየው? እስቲ ንገሩኝ። ምን ብላ ትጸልይላት ነበር? ለመሪና አላያችሁ መንፈሳዊ ፊልሟን? ጌታዬ ኢየሱስ ክርስቶስ እባክን ልቧን በእምነት ሙላው እያለች አትጸልይም? የመሪና ልብ በእምነት ሙላው፣ የምናገረውን ቃል እንድታስተውል አድርገው እያለች እኮ ትጸልይላት ነበር። ወደ አንተ ሳባት፣ በአንተ ፍቅር እንድትጠመድ አድርጋት እያለች ለመሪና ትጸልይ ነበረ ካስተኛቻት በኋላ። እኛም ለልጆቻችን ከጸለይም በኋላ ልጆቻችንን ካስተማርን ከመከርን በኋላ እነሱ በቀና ሕይወት እንዲያድጉ አጥብቀን ልንጸልይላቸው ይገባል። ይህን አድርጊ እህቴ። ተረዳሽ አይደል? አዎ፣ እግዚአብሔር ይስጥልኝ። ወንድም አለ። መልካም አሜን እህቴ። አንድ ጥያቄ ብቻ እንቀበል፣ ያው ሰዓታችን የለም። ተራ ቁጥር 3 አቻም የቅድስት ድንግል ማርያም ልጅ የሚል ተራ ቁጥር 3 አቻም የቅድስት ድንግል ማርያም ልጅ። እሺ ቀጥይ እህቴ።
እሺ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ወንድማችን በመጀመሪያ እግዚአብሔር ጸጋውን ያብዛልህ፣ እድሜና ጤና ይስጥህ። አሜን። እኔ ማለት ነው በፊት በደንብ መጸለይና መቁጠሪያ መቀጥቀጥ መስገድ ከመጀመሪያ በፊት ኢትዮጵያ እያለሁ ጸበል ስሄድ በጣም ነው የምፈራው። በጣም ልቤ ይረበሻል። በቃ ጸበል ውስጥ የሆነ አፍኖኝ የምሞት ምናምን ነው የሚመስለኝ እና አሁን ደግሞ እዚህ ከመጣሁ በኋላ በተኛውበት ስተኛ እየመጣ የሚያስደነግጠኝ አለ። ልክ ሰው መስሎ ሲገባ ይታየኛል። ክብድ ይለኝና ወይ በፊቴ ጋር ወይም ደግሞ ጀርባዬ ጋር ቁጭ ይላል። ከዛ ያው አንደበቴን መናገር አይችልም። እግሬ መጮህ እየፈለኩ ግን መናገር ስለማልችል በልቤ ብቻ ኪዳነ ምሕረት እመቤቴ እናቴ ድረሽልኝ ኪዳነ ምሕረት እያልኩ የእሷን ስም በተደጋጋሚ ስጠራ ለቆኝ ይሄዳል ማለት ነው። ወዲያው ደንግጬ ተነስቼ አማትባለሁ። አሁን ደግሞ ስተኛ ደግሞ በተከታታይ በተኛውበት እየመጣ ጉሮሮዬን ያንቀኛል እና ጉሮሮዬን ሲያንቀኝ በቃ መተንፈስ አልችልም። ሌሊት ስለሆነ ወዲያው ነው በቃ በፍጥነት የሰከንድ ልዩነት ነው የሚኖረው። ደንግጬ እነሳና አማትቤ ተመልሼ እተኛለሁ። አሁን ላይ ልጄንም እየሄደ ህፃን ልጅ አለኝና አንድም ቀን አሞት አያውቅም። እሱንም እያመመው ነው። ገንዘብ የሚባል ነገር ጭራሽ ከድሮም በርክቶልኝ አያውቅም። በጣም እሰራለሁ፣ ገንዘብ በጣም አገኛለሁ፣ እግዚአብሔር ይመስገን። ግን በቃ ገንዘቡ ብኩን ነው የሚሆነው። ምናልባት ከአያት ከቅድመ አያት የመጣ ዛር ካለ ብዬ አስባለሁ። ጨሌ ከአያት ያለ ጨሌ ማለት ነው። ምክንያቱም እናቴ አክስቴና የአክስቴ ልጅ በቤተሰብ በደብተራ እና በጠንቋይ ምክንያት መተት አድርገውባቸው እግራቸው ሽባ ነው፣ አይንቀሳቀሱም። ጭራሽ ዘር ማንዝራችሁ እንዳያልፍላቸው ብሎ ነው መተቱን ያደረገባቸው የራሳቸው ዘመድ ማለት ነው። እና በዛ ምክንያት ያው እናቴም አክስቴም የአክስቴም ልጅ አሁን ቢያንስ 30 ዓመት ከዛ በላይ ሆኗቸዋል። እግራቸው ያው ሽባ ነው፣ መንቀሳቀስም አይችሉ መስራትም አይችሉም። ምናልባት ያም ተከትሎ የመቶ እንደሆነ አላቅም። እሱም እየሆነ ማለት የሚያስደነግጠኝም እሱ ይሁን ሌላ ይሁን አላቅም። ብቻ ግን ልቤ በጣም ነው የሚፈራው፣ በጣም ይሸበራል፣ ያፍነኛል። ጸሎት ስጸልይ በጣም ነው የሚያፍነኝ፣ በጣም ማለት ነው። ይሄ ነው የኔ ጥያቄ። መልካም እሺ አለምዬ፣ ያኔ ጸሎት ስግደት በማታውቂበት ሰዓት ዝም ብለሽ ጸበል ትሄጂ ነበረ አይደለም? ጸበል ይሄዳል። ያው ጸሎት እግዚአብሔር ይመስገን ሰይፈ ስላሴ የዘወትር ያው ከልጅነት የጀምሮ ትንሽ ትንሽ እጸልያለሁ። መቁጠሪያና መስገድ ግን አሁን ነው በዚች 3 ወር ውስጥ ነው የጀመርኩት፣ ስግደትና መቁጠሪያ ማለት ነው። ያኔ ግን ያው ጾምም ትንሽ ትንሽ እጾማለሁ፣ ጸሎትም ያው አንዳንድ አልፎ አልፎ ማለት ነው። ጸበልም እንደዛው። መልካም እና እደነግጣለሁ። ሌላስ መደንገጥ ምን ምልክቶችን ታያለሽ ጸበል ስትሄጂ? በቃ ጸበል እኔ በጣም ስለምወድ ሄድና ልክ ተራዬ ደርሶኝ ጸበል ልገባ ስል እፈራና ወደኋላ ቀራለሁ። ልቤ በጣም ይረበሻል። የሚታየኝ በቃ ገብቼ ልክ ጸበሉ አፍኖኝ እዛው መሞት እንደዛ ነው የሚመስለኝና ግንባሬን በጭራሽ አላስነካም። ገብቼ ራሱ ቄሶቹ እንደዚህ በመስቀል ጀምሮ አቋርጬ እወጣለሁ። ልቤ ተረበሸ፣ ትንሽ ልተንፍስ፣ ልቤ ተረበሸ ብዬ ወጥቼ ከዛ ተመልሼ ገብቼ ጀርባዬን ነው በቃ ሌላውን ሰውነቴን ነው እማስመታው እንጂ ግንባሬን በደንብ ደፍሬ ጸበል አላስመታም። ምክንያቱም ልቤ ይረበሻል። የሆነ እምሞት እንደዛ ነው የሚመስለኝ። እኔ እኮ ጸበሉ እንደሚያድነኝ እንጂ ጸበል እንደሚያድን ነው እኔም የማምነው፣ እኔም ሁላችንም የምናውቀው። ግን እዛ ቦታ ላይ ሲሆን በቃ የሆነ ነገር እንድረበሽና እምሞት መስሎ እንዲታየኝ ያደርገኛል። መልካም አለምዬ፣ ዞሮ አንድ መረዳት ያለብሽ ነገር ምንድን ነው? ጸበል ልንጠመቅ ስንሄድ ወይም ቅባ ቅዱስ ስንቀባ ወይም ቅዱስ ቁርባን ስንቀበል ወይም ንስሐ ልንገባ ስንል ምናያቸው ኮመን ምልክቶች አሉ። እነኚህ ነገሮች ስናይ በአጠቃላይ መንፈሳዊ ተግባራቶችን ልናደርግ ሰዎች ውስጣቸው የዲያብሎስ መንፈስ ካደፈጠ ጸበል ሊጠመቁ ቅዱስ ቁርባን ሊቀበሉ እንደዚሁም ደግሞ ቅዳሴ ለማስቀደስ ሲሄዱ የሚያዩቸው ምልክቶች አሉ። ወይም አንዳንዱ ጋር ለመጠመቅ፣ ለመጸበል፣ ለማስቀደስ ባሰቡበት ዕለት ህልመ ሌሊት ይመታቸዋል እንዳይሄዱ። አንዳንዱ ጋር ወይም ደግሞ ከቤታቸው የሚያስቀር ምክንያት ይፈጠርባቸዋል። ሰበብ ፈልጎ ዛሬ በቃ አስቀድሳለሁ ብሎ ሲያስቡ እንዳያስቀድሱ የሆነ ችግር ይፈጠርና ይቀራሉ። ጸበልም ሊጠመቁ ሲሉ ልክ እንደዚሁ አንገብጋቢ የሆነ ጉዳይ ይገጥማቸውና በዛው ይቀራሉ።
አንዱ እንደዚህ አይነት ምልክቶች። ሁለተኛ ደግሞ ልክ እየሄዱ ያለ መንገድ ላይ እየሄዱም ያለ ሊሆን ይችላል፣ እየተጠመቁም ሊሆን ይችላል፣ ወይም ሊጠመቁ ወይም ቅዱስ ቁርባን ሊቀበሉ ጫፍ ሲደርሱም ሊሆን ይችላል። እንደዚህ አይነት ምልክት ላብላብ ይላቸዋል፣ ልባቸውን ያፍናቸዋል፣ ትንፋሽ ያጥራቸዋል፣ ያቅለሸልሻቸዋል፣ ሊያስመልሳቸው ይተናነቃቸዋል። ይሄ እንዲህ አይነት ምልክት አሁን አንቺ የነገርሽን ምልክት ጸበል ላይ ብቻ አይደለም የምታዩ። ባይገርምሽ ቅዱስ ቁርባን ላይም ሊቀበሉ ሲሉም እንዲህ አይነት ምልክት አለ። ቅዳሴም ቆመው ሲያስቀድሱም እንዲህ አይነት ምልክት የሚያዩበት ጊዜ አለ። ቅዳሴ ላይ አዎ ይጥለኛል። ንስሐም ቅዳሴ ላይ እንደውም ይጥለኛል አንዳንዴ። እንደዚህ አይነት ምልክቶች አሉ። ሊያስመልሳቸው ይተናነቃቸዋል፣ ከባሰም ያስመልሳቸዋል፣ ትንፋሽ ያጥራቸዋል፣ የልብ ምታቸው ይጨምራል፣ ሽንታቸው ይወጥራቸዋል፣ ያሉበት ቦታ የማይመጥን ክፉ ሀሳብ በሊናቸው ይመላለሳል። ቁርጥማት፣ የልብ ድካም፣ የውጋት ስሜት ይቀሰቀሳል። በዚህ መሀል ላይ ታዲያ ምን ይላሉ እነኚህ ሰዎች? ፈጣሪ ማስቀደሴን አልወደደው ይሆን? ቅዱስ ቁርባን መቀበልን አልወደደው ይሆን? ጸበል መጠመቄን አልወደደው ይሆን? ምን ነው በቀረው እያሉ ማመንታት ይጀምራሉ ማለት ነው። እንዲህ አይነት ምልክቶች ያሉ። ዞሮ ዞሮ ግን የዲያብሎስ ዋና ዓላማው ምንድን ነው ከተባለ አንደኛ እነኚህን ቅዱሳት የምናደርጋቸው ነገሮች የለም፣ ጸበል መጠመቁን፣ ቅዳሴ ማስቀደሱን፣ ቅዱስ ቁርባን መቀበሉን ልክ በኔጋቲቭ መንገድ እንድንረዳው ወይም ሳይገባን እያደረግን እንደሆነ አድርገን እንድናስብ ለማድረግ ይሞክራሉ። አንደኛ አይገባህም፣ አይገባሽም፣ ፈጣሪ እየገሰጸክ ነው ይለናል በውስጣችን ሆኖ። እንዲህ አይነት አመለካከት በውስጣችን እንዲቀመጥ። ሁለተኛ ደግሞ በቃ የሆነ የምንቀሰፍ አይነት መስሎን እንዲሰማን። አሁን አንዳንዱ ቅዳሴ ቢሄድም ስለሚያመኝ ባልሄድ ይሻለኛል የሚለው አሉ። በሰው መሀል ቁጭ ብዬ ከማስቀድስ ቢቀርብኝስ ይላሉ። እንደዚህም የሚያስቡ ሰዎች አሉ። ስለዚህ እንዲህ አይነት አመለካከት እንዲያድርባቸው ከቅዱስ ቁርባን ከጸበሉ እንዲሸሹ እንዲህ አይነት ዘዴዎችን ይጠቀማል። አንዱ ይሄ ነው፣ ዋና ዓላማው ይሄ ነው። ስለዚህ ልክ ልትሄጂ ስትይ እንዲህ አይነት ምልክት የሚያሳይ ለዛ ነው። ሌላው ደግሞ ወደ ጸበል ስትጠመቂ ደግሞ እንደዚህ አይነት ልያዝ ነው ይላል ደግሞ መንፈሱ። ይፈራልም ደግሞ ልያዝ ነው ልጋለጥ ነው ይላል። የእሱን ፍርሃት በአንቺ ላይ ያስተጋባል ማለት ነው። ስለዚህ እንዳትጠመቂ፣ እንዳታስቀድሺ፣ እንዳትቆርቢ በፍርሃት በድንጋጤ እንድትቀሪ ያደርግሻል ማለት ነው። ይሄ ነው ዞሮ ዞሮ የሚያዘው እሱ፣ አንቺ ሳትሆኚ እሱ ነው የሚያዘው። ከዚህ አንፃር ነው። አንዳንዱማ ጸበል ሊጠመቅ ሲል በተለይ የአይነ ጥላ ምልክት ያሳያል። ሽንታችን ያመጣዋል፣ በሽንት ይወጠረናል። ይሄም ለማምለጥ ሲፈልግ ነው። አንዳንዱ ልክ ለጸበል ሊገባ ሲል ሽንት ቤት ብሎ ይሄዳል። ግን በዛ በኩል እያመለጠ ነው ጠላት፣ ይወጣል በሽንት። በእንደዚህ አይነት ሲከብደው ማለት ነው። ጸሎቱ ቅዳሴው ሲከብደው፣ ጸበሉ ሲከብደው በእንደዚህ አይነት መንገድ ለማምለጥ ይሞክራል። ብቻ ሰበብ ይፈጥራል ማለት ነው። ሲወጣ ራሱ ምልክት ያሳያል። በነገራችን ላይ ጸበል እኮ ስንጠመቅ እኮ ሁሉም መናፍስት አብሮ ጸበል አይጠመቁም። የሚሸሽ አለ፣ የሚያመልጥ መንፈስ እኮ አለ፣ በውጭ የሚቀመጥ መንፈስ አለ። ግልጽ ነው አይደል? ከዚህ አንጻር ምልክት ከዚህ ምክንያት አንጻር ነው እንደዛ አይነት ምልክት የምታየው ልልሽ ፈልጌ ነው። ተረዳሽ? ይሄ ነው። ስለዚህ እንዲህ አይነት ነገር ሲኖር ደግሞ ማድረግ ያለብን አንደኛ ወደ ጸበል ከመሄዳችሁ በፊት ወንድሞች መጀመሪያ ቤት ማዳከም ያስፈልጋል። ጸበል ከመሄድ በፊት እሺ፣ አዘን ነው መግባት ያለብን ወደ ጸበል። እዚህ እንዳትቀር በመድኃኒዓለም ስም አብረህ ሂድ፣ ተጠመቅ፣ ሂድና ራስን አጋልጥ ብለን ትእዛዝ ሰተነው ነው ወደ ጸበል መግባት ያለብን እንጂ ዝም ብለን አይደለም ወደ ጸበል መሄድ ያለብን። አንድ መረዳት ያለብን ነገር ይሄ ነው። ቅዳሴም ስንሄድ ራሱ አዘነው ቀጥቅጠን እዚህ እንዳትቀር ብለን ለመቀበል መዘጋጀታችን አውቀው ጥለው የሚወጡ መናፍስት አሉ። በሩቅ የሚሄዱ አብረህ ሂድ አብረህ ግባ ብለን ቀጥቅጠን ነው ይዘን መሄድ ያለብን እንጂ እዚሁ እንዲቀር መሆን ያለበት። እሱ ላለመዳከም ነው፣ ላለመያዝ እኮ ነው የሚያመልጠው፣ ላለመያዝ እና እንዲህ አይነት ዘዴዎችን ይጠቀማል። ስለዚህ እንዲህ አይነት ምልክቶችን በተደጋጋሚ ጸበል ቅዳሴ ለማስቀደስ ስንሄድ
አዘነው ነው ይዘን መሄድ ያለብን ማለት ነው። እና ዞሮ ዞሮ የመኖሩ ምልክት ነው ባጭሩ፣ የመኖሩ ምልክትም ጭምር ነው። ሌላው አሁን ማን ነው መቁጠሪያና ስግደት ሲጀምር እየመጣ ያንቀኛል፣ ያፈነኛል ልቤን፣ አንዳንዴም ተገልጦም እስከ መምጣት እንደዚህ አይነት ምልክቶችን እያየሁ ነው ብለሽኛል አይደል? አዎ ተገልጾ የሚታየኝ ያው በፊትም እየተገለጸ እየመጣ ይታየኛል። አሁን ላይ ደግሞ ጭራሽ ተገልጾ እየታየኝ ግን ሌሊት ነው። ሌሊት በተኛውበት ያንቀኛል። ሊያስፈራራሽ ነው። አንደኛ አለመፍራት፣ አትፍሪ። ዓላማው ሊያስፈራራሽ ነው። ወይ አቁሚ ማለት ነው ባጭሩ። ጸሎቱን ስግደቱን አቁሚ፣ እያቃጠለኝ ነው፣ አልቻልኩም፣ ስግደትሽን መቁጠሪያውን አልቻልኩም፣ ስለዚህ አቁሚ ነው፣ ማስፈራራቱ ነው በሱ ቤት። አንቺ ግን አትፍሪ፣ ምክንያቱም አጠገብሽ ጋር እልፍ መላእክት አሉ። አንቺ አታያቸውም እንጂ አንቺ ያየሽው አንዱን አጋንንት ነው። አጠገብሽ ጋር ግን ብዙ መላእክት አሉ። ስለዚህ ልትንቂው ነው እንጂ የሚገባው ልትፈሪው አይገባም። እሱ በሱ ቤት ማስፈራራቱ ነው። ይሄንን እንዳብነት ልንገርሽ። ጊያዝና ኤልሳ የሶሪያ ወታደሮች እንዳለ ከበዋቸው ነበር ቤታቸውን። ጊያዝ ፈራ። ወይኔ ኤልሳ ጉዳችን አለ። ምን ነው ሲለው እንዳለ ተከበናል አለ። አትፍራ፣ ከነሱ ጋር ካለው ከኛ ጋር ያሉ ይበልጣሉ አለ። አረ ፈርቻለሁ ሲል እግዚአብሔር አይኑን ግለጥለት ብሎ ጸለየ ኤልሳ ለጊያዝ። ከዛ ጊያዝ አይኖቹ ተከፈተ። አይኖቹ ሲከፈት አጠገቡ ጋር ብዙ ቅዱሳን መላእክት ሰራዊት ከበዋቸዋል። እረ ለካ ሁሉ ሰራዊት አለ አለ። ተደፋፈረ። አይሽ አይደል? ስለዚህ እኛ ተገልጦ ከሚያስፈራራሽ ይልቅ ሳታያቸው አንቺ የሚጠብቁ መላእክት ይበልጣሉ። ስለዚህ እነሱን እያሰብሽ ከሁሉም በላይ ደግሞ ከነሱም በላይ ልዑል እግዚአብሔር በሁሉም ቦታ የሞላውን ኃያሉ መድኃኔዓለምን እያሰብሽ ተጽናኝ። እሱ ካልፈቀደለት ምንም ሊያደርግሽ አይችልም። ምንም ሊጎዳሽ አልችልም። አባ እንጦንስን ሊያስፈራሩት አጋንንት ተሰብስበው በዓቱን ይነቀንቁት ነበረ። ውጣ ከበረሃ እያሉት፣ ውጣ ምን ልሰራ መጣ እያሉ በዓቱን ልክ ምድርና ሰማይ የተገለባበጠ ይመስል ያንቀሳቀሱበት ነበር። ያኔ እሱ ተረጋግቶ እግዚአብሔር እኔን እንድትጎዱ ካልፈቀደላችሁ እናንተ ምንም ልታደርጉኝ አትችሉም ይላቸው ነበር። እሱ ከፈቀደላችሁ ግን እኔ እሱን እቃወም ዘንድ ማነኝ ነበር። እንደዚህ ብሎ ጌታ ሆይ አንተ ካልፈቀድክልኝ ከነሱ ታናሽ ከሚባለው አጋንንት እንኳን መዋጋት አልችልም ሲል ይህን ትትናውን አይተው ብን ብለው ይጠፉ ነበረ። እምነቱንና ትትናውን አይተው። ስለዚህ አንቺ ማድረግ ያለብሽ ይህንን ነው። እሺ አትፍሪ። ደግሞ ተገልጦ ሲያይሽ እግዚአብሔር ብርሃኔና መድኃኒቴ ነው የሚያስፈራኝ ማን ነው የሚለውን የለም መዝሙር 26ን ደጋግመሽ ጸልይ። መዝሙር 90 በልዑል መጠጊያ የሚኖር ሁሉን በሚችል አምላክ ጥላ ውስጥ ያድራል የሚለውን እሱ መጸለይ። እነኝን መዝሙር 3ን እነኝን አብዝተሽ ጸልይ። እናም ሰላም ለኪ መጸለይሽ መልካም ነው። እመቤታችን ፈጥና ትመጣለች፣ ታባረልሻለች። እናም እነኝን ጸሎቶች እየጸለሽ ተቃውሙ ዲያብሎስን ተቃውሙ፣ ከእናንተም ይሸሻል። ወደ እግዚአብሔር ቅረቡ፣ ወደ እናንተም ይቀርባል ይላልና። ከመቃወም አልፈሽ ደግሞ ቀጥቅጨው። አንተ መተህ አሁን ተገልጠ ምታንቀኝ ምታፍነኝ ከዛሬ ጀምረ እንዲህ እየተገለጥክ ላትመጣ ላታስፈራራኝ በመድኃኔዓለም ስም ገዝቻለሁ፣ ስነ ስርዓት ያዝ እያልሽ ቅጩ። አሁንም ተገልጦ ከመጣ ለምን መጣ ብለሽ ቅጩ ደግሞ ደግመሽ። ይሄ እኮ ውጭ እየመጣ የሚታይሽ እኮ ውስጥሽ ያለ እኮ መንፈስ ነው። ውስጥሽ ሆኖ እኮ የሚፈታተን ነው ውጭ እየመጣ የሚታይሽ። ተረዳሽኝ አይደል? አዎ ተረድቻለሁ። ውጭ ሆኖ በር እየከፈተ እየመጣ እያነቀ አንቺ ያው የሚመስልሽ ውጭ ያለ አጋንንት ነው አይደል? ግን አይደለም፣ እዛው ውስጥ ያለ ነው። ውስጥ ያለ ነው። ስለዚህ ሰውነትሽ አሁን ሰውነትሽ በመቁጠሪያ ስትቀጠቅጪ እሱ ነው የሚቀጠቀጠው፣ እሱ ነው የሚቀጠቀጠው። እና ሊያስፈራራሽ እየሞከረ ነው። ግን አንቺ አትፍሪ፣ እንደውም ናቂው። ለካ እቺ ስለሰገድኩ ይሄን ያክል ያርበደብዳል ማለት ነው፣ ይሄን ያክል ያስጨንቃል ማለት ነው። እቺ ስግደቴ እቺ ጸሎቴ እንዲህ ካርበደበደች አብዝቼ ብሰግድማ
አብዝቼ ብቀጠቅጥ አብዝቼ ብጸልይማ እንዴት ልትቋቋመው ይሆን ብለሽ እንደውም አብዝተሽ መስገድ አለብሽ። መጸለይ፣ እጥፍ ማድረግ፣ ወደ አምላክ መጮህ፣ ያኔ ልክ ይገባል ማለት ነው። ኦኬ በቤተሰብ በኩል እንደዚህ ተደርጎ መተት ይኖራሉ፣ እነሱም ይመጣሉ። የቤተሰብ መተት ከሆነ ልጆች ጋርም አብሮ ይመጣል። ይሄ የታወቀ ነው። ተረባርቦ ነው፣ ይተጋገዛሉ መናፍስት ሁሉም። በኃጢአትሽ ምክንያት የገቡ አሉ። ቡዳ ሆነው የአንቺን መልክ አይተው ማንነትሽን አይተው የአንቺ የሆነውን አይተው የሚገቡ ቡዳ መናፍስት አሉ። መተት ሆኖ የሚላክ አለ። አንቺን አጥፋት ወይም የሆነ ነገሯን ውሰድ ተብሎ የሚላክ አለ። እንደገና ደግሞ ለቤተሰብ ተብሎ የሚላክ፣ እነኚህ ሁሉ ይተባበራሉ። ዓላማቸው አንድ ነው፣ አንቺን ከእግዚአብሔር አንድነት መለየት ነው። አንቺ ደግሞ መዝሙረ ዳዊትን አብዝቶ መጸለይ፣ አቤቱ የሚያስጨንቁኝ ምንኛ በዙ እያልሽ፣ አቤቱ እኔን ለማዳን ተመልከት፣ አቤቱ እኔን ለመርዳት ፍጠን፣ ነፍሴን የሚሿት ይፈሩ ወደ ኋላቸው ይበሉ፣ እንኳ የሚሉኝ አፍረው ወዲያ ወደ ኋላቸው ይመለሱ። የሚሹ ሁሉ በአንተ ሐሴትን አድርጉ፣ ማዳንን የሚወዱ እግዚአብሔር ታላቅ ይሆኑ። እኔ ችግረኛ ምስኪን ነኝ፣ አቤቱ እርዳኝ። ረዳቴ ታዳጌም አንተ ነህ። አምላኬ ሆይ አትዘግይ። ጠላቶቼ በላይ ላይ ተናግረዋል፣ እንዲህም ብለዋል፣ እግዚአብሔር ትቶታል፣ የሚያድነው የለም። ተከትላችሁ ያዟት ብለውኛልና፣ አምላኬ ሆይ ከኔ አትራቅ። አምላኬ ሆይ እኔን ለመርዳት ፍጠን። ነፍሴን የሚቃወሟት ይፈሩ ይጥፉ፣ ጉዳቴንም የሚፈልጉ እፍረትንና ሐሳርን ይልበሱ። ጌታ ሆይ እጅን ወደ እኔ ዘርጋ። አቤቱ ውሃ እስከ ነፍሴ ደርሶብኛል፣ አድነኝ። በጥልቅ ረግረግ ጠለቅኩ፣ መቋሚያም የለኝም። እንዲህ እያልሽ መዝሙረ ዳዊትን ጸልይ። ያኔ እግዚአብሔር አምላክ ይረዳሻል። ግልጽ ነው አይደል? አዎ እሺ። ግን የሀጋንን እንደዚህ ሰራዊት ቢያሸንፉንም የማታ ማታ ግን ድሉ የክርስቲያን ነውና ይህን ይመስላል። እህቴ እውነት ነው። ሌላ ጥያቄ ካለሽ ሌላ ቀን ጠይቂያለሽ። እሺ አሁን እሺ ሰዓቱ ስላለቀ 12 ሰዓት ከ12 ደቂቃ እያለ ስለሆነ እዚህ ጋር ልናበቃ ይገባል ትምህርቱን። የጸሎት ሰዓታቸውን እንዳንሻማ ለነበረን ጊዜ አምላካችን ልዑል እግዚአብሔር በእውነት ስሙ ከአጽናፍ እስከ አጽናፍ ለዘላለም የተመሰገነ ይሁን። አሜን። እኛም ወንድም በሰማነው ቃል እግዚአብሔር ጸጋውን ያብዛልን። በጣም ነው አሜን የማመሰግነው። እግዚአብሔር እድሜና ጤና ይስጥ። አሜን አሜን። እህቴ እኛም በሰማነው ቃል በተማርነው ትምህርት 30 60 መቶ የምናፈራ ያድርገን። የስሙ ቀዳሽ የመንግስቱን ወራሽ ለመሆን ያብቃን። አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። ይቆየን። ሁላችንም ለጸሎት እንነሳ። በልዑል እግዚአብሔር ፊት